ኢንካም አካውንቲንግ ላይ ቲዩቶሪያል ቪዲዮ ይዤላችሁ ነው የመጣሁት። አሪፍ ሌሰን ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከቻላችሁ ቪዲዮውን ቪፒኤን በማውራት ብትጀምሩልኝ ደስ ይለኛል። እሺ ወደ ሌሰኑ እንገባለን። አሁን ቻፕተር 2 ናሽናል ኢንካም አካውንቲንግ ነው የሚለው። ናሽናል ኢንካም አካውንቲንግ ኢዝ አን አካውንቲንግ ሲስተም that is used to measure aggregate ኢኮኖሚክ አክቲቪቲ ነው። ስለዚህ ናሽናል ኢንካም አካውንቲንግ የምንለው የአንድን ሀገር አጠቃላዩን ኢኮኖሚክ አክቲቪቲ የሚያሳየን ስርዓት ሲሆን ይህ ናሽናል ኢንካም አካውንቲንግ ምንድነው? ኢትስ ኦፊሻል ሜዠርመንት ኦፍ ዘ ፍሎ ኦፍ ኢንካም ኤንድ ፕሮዳክት ኢን ኤ ጊቨን ካንትሪ። ስለዚህ ስለ አንድ ሀገር ፕሮዳክት ኢንካም ስላላት ኤክስፔንዲቸር የሚያሳየን ናሽናል ኢንካም አካውንቲንግ ይባላል ማለት ነው። ከዛ ናሽናል ኢንካም አካውንቲንግ የአንድን ሀገር ኢንካም ኤክስፔንዲቸር እና ፕሮዳክት የፕሮዳክሽን ያሳያ ብለናል። ስለዚህ ናሽናል ኢንካም አካውንቲንግ ምንድን ነው? ናሽናል ኢንካም አካውንቲንግ ኢምፖርታንቱ ምንን ኢስቲሜት ለማድረግ ነው ይላል። ጊቭስ ዩስፉል ኢንፎርሜሽን አባውት ኢኮኖሚክ ፐርፎርማንስ ኦፍ ኔሽን ኦቨር ታይም ነው የሚለው። ስለዚህ ዩስፉል የሆነ መረጃ ስለ ሀገሪቷ ኢኮኖሚክ ፐርፎርማንሷ ምን ይመስላል። ለምሳሌ ኢንካሟን በአንድ ዓመት ያመረተችውን ፕሮዳክሽን ሊሆን ይችላል፣ ያወጣችውን ኤክስፔንዲቸር ስለሚያሳይ ናሽናል ኢንካም አካውንቲንግ ስለ ኢኮኖሚክ ፐርፎርማንሱ ያሳየናል ማለት ነው። ከዛ በተጨማሪ ፕሮቫይድ ኢንፎርሜሽን አባውት ስትራክቸራል ቼንጅ ቴክ ፕሌስ ኢን ዘ ኢኮኖሚ። በተጨማሪ ደግሞ በሀገሪቷ ላይ የተካሄዱ የተለያዩ ስትራክቸራል ቼንጆች አሉ በኢኮኖሚው ላይ። ያ ደግሞ እነዛ ቼንጆች በመቀየር የሀገሪቷን ፕሮዳክሽን ናሽናል ኢንካም ለመጨመር ይሆናል። እነዛን የሚጠቀሟቸውን የተለያዩ ስትራክቸራል ቼንጆችን የሚያሳይ ነው ናሽናል ኢንካም አካውንቲንግ ነው። ስለዚህ ኢት ኦልሶ ቴል አባውት ዘ ኮንትሪቢዩሽንስ ኦፍ ዲፈረንት ሴክተርስ ኦፍ ዘ ኢኮኖሚ ቱ ዘ ናሽናል ፕሮዳክት። ስለዚህ በተጨማሪ ደግሞ የተለያዩ ኢኮኖሚክ ሴክተሮች አለ። የእነሱን ሴክተሮች ለናሽናል ፕሮዳክቱ ያላቸው ኮንትሪቢዩሽን ምን ያህል ነው የሚለውን ያሳየናል ማለት ነው። እና ፕሮቫይድ ኢንፎርሜሽን አባውት ዘ ግሮዝ ኦፍ አን ኢኮኖሚ ዱሪንግ ጊቨን ፔሪድ ኦፍ ታይም። እና ከዛ በተጨማሪ ደግሞ ምን አይነት መረጃ ይሰጠናል ብለን ስንጠይቅ ምን አይነት መረጃዎችን ይሰጠናል? ስለ ሀገሪቷ ኢኮኖሚ ግሮዝ የሚያሳዩ መረጃዎችን ማግኘት እንችላለን ማለት ነው። ስለዚህ ናሽናል ኢንካም አካውንቲንግ ስለ አንድ ሀገር ስለ ናሽናል ኢንካሟ ስላመረተችው ምርትና ስለዋጣችው ወጪ የሚያሳየን ነው ማለት ነው። ስለዚህ ይህንን መረጃ በመጠቀም የሀገሪቷን ኢኮኖሚክ ፐርፎርማንሷ ምን ይመስላል፣ ምን ያህል ምርት አምርታለች፣ ምን ያህል ስትራክቸራል ቼንጆችን አድርጋለች እና የትኛው ሴክተር ሞር ኮንትሪቢዩት ፎር ናሽናል ኢንካም ኦር ፎር ናሽናል ፕሮዳክሽን ፎር ናሽናል ኤክስፔንዲቸር ያለው የትኛው ሴክተር ነው ሞር ኮንትሪቢዩሽኑ በኢኮኖሚው ላይ የሚለውን ለማሳየት ናሽናል ኢንካም አካውንቲንግ ይጠቅመናል ማለት ነው። እሺ ስለዚህ ቀጣይ የምንመለከተው ጂዲፒ ነው፣ ግሮስ ዶሜስቲክ ፕሮዳክት ነው። ግሮስ ዶሜስቲክ ፕሮዳክትን የምንጠቀመው ለምንድን ነው? የአንድ ሀገር ያላትን ናሽናል ኢንካም ወይም ናሽናል ፕሮዳክሽን ለማሳየት ስለሚጠቅመን ማለት ነው። ስለዚህ ጂዲፒ ኢዝ ዘ ቶታል ማርኬት ቫሊዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስ ፕሮዲውስ ዊዝን ኤ ጊቨን ፔሪድ ባይ ፋክተር ኦፍ ፕሮዳክሽን ሎኬትድ ዊዝን ኤ ካንትሪ ነው የሚለው። ስለዚህ እዚህ ጋር ስንመጣ ስለ ጂዲፒ ስናወራ የማርኬት ቫሊዩ ነው የሚያሳይ። ያ ቫሊዩ ምን ሊሆን ይችላል? ፋይናል ጉድ ነው፣ ፊኒሽድ የሆነ ጉድ ያለ ጉድና ሰርቪሶች በአንድ ሀገር ምን የሆኑ የተመረቱ በጊቨን ፔሪድ ውስጥ አለ። በዛ በአመት ውስጥ ነው ብዙ ጊዜ በዛ አመት ውስጥ የተመረቱ ጉድና ሰርቪሶች ምን በሚገኙ ሀገር ውስጥ በሚገኙ ፋክተር ኦፍ ፕሮዳክሽን። ፋክተር ኦፍ ፕሮዳክሽን ማለት ኢንተርፕረነሩ ሌበሮቹ እዛው ሀገር ያሉ መሆን አለባቸው። እዛው ሀገር ባለ ካፒታል እዛው ሀገር ባለ ኢንተርፕረነር ሌበር ካፒታል ተጠቅመን የምናመርተው ምርት ፋክተር ኦፍ ፕሮዳክሽን ሎኬትድ ዊዝን ካንትሪ ይላል ማለት ነው። ስለዚህ በሀገር ውስጥ የሚገኝ ፋክተር ኦፍ ፕሮዳክሽን በሀገር ውስጥ የሚገኝ ፋክተር ኦፍ ፕሮዳክሽን ተጠቅመን ደግሞ የምናመርተው ፋይናል ጉድና ሰርቪስ ምን ይባላል ነው የሚለው ጂዲፒ ያሳየናል ማለት ነው። ጂዲፒ ይህን ነው የሚያሳየው። ስለዚህ ቱ ዴፊኒሽኖች አሉ እዚህ ጋር ቶታል ኤክስፔንዲቸር ኦን ዶሜስቲካሊ ፕሮዲውስድ ፋይናል ጉድ ኤንድ ሰርቪስ ኤንድ ቶታል ኢንካም አርነድ ባይ ዶሜስቲካሊ ሎኬትድ ፋክተር ኦፍ ፕሮዳክሽን። ስለዚህ እዚህ ጋር የምንመለከተው ቶታል ኤክስፔንዲቸር አለ ዶሜስቲካሊ በሚገኙ ፋይናል ጉድና ሰርቪሶች ለዛ የሚያወጡት አለ። ከዛ ደግሞ ያን ጉድና ሰርቪስ ሸጠው ኢንካም ስለሚያገኙት ዶሜስቲካሊ ሎኬትድ ስለሆኑት ፋክተር ኦፍ ፕሮዳክሽን ነው ማለት ነው የምናወራው። ስለዚህ አሁን እዚህ ጋር የሚያሳይ ምንድነው? ኤክስፔንዲቸር ኢኳልስ ቱ ኢንካም ቢኮዝ ኤቭሪ ዶላር ስፔንት ባይ ዘ ባየር ቢካም ዘ ኢንካም ቱ ዘ ሴለር ነው የሚሆኑ። ስለዚህ ኤክስፔንዲቸር እና ኢንካም እኩል ናቸው ማለት ነው። ወጪና ለአንዱ ያወጣው ለሌላው ገቢ ስለሚሆን እዛው ሀገር ውስጥ ያለውን ኢኮኖሚ ብቻ ስለሆነ የሚያሳየን
ኢንካም እና ኤክስፔንዲቸር እኩል ናቸው። ምክንያቱም እያንዳንዱ ባየር የሚያወጣው ዶላር ወደ ሚኑስ የሴለሩ ኢንካም ስለሆነ ማለት ነው። ኤክስፔንዲቸር እኩል ነው ከኢንካም ነው በዛው ሀገር ላይ ብቻ ስለሆነ ፍሎ ማለት ነው። ከሻጭ ወደ ገዢ ስለሚገባ ብሩ ኤክስፔንዲቸር ኢኳል ኢንካም የምንለው ማለት ነው። ይህን ነው እዚህ ጋር የሚያሳየን። ሌላ ሰርኩላር ፍሎ ኦፍ ሞዴል አለ። ሰርኩላር ፍሎ የሚያሳይ ምንድነው? ሁለት አይነት ዌይ አለ ነው ቪው የምናደርግበት ጂዲፒን። አንደኛው ከቶታል ኢንካም ኦፍ ኤቭሪዋን ኢን ኢኮኖሚ እና ሁለተኛው ቶታል ኤክስፔንዲቸር ኦፍ ኢኮኖሚ ኦፍ አውትፑት ኦፍ ጉድ ኤንድ ሰርቪስ ነው። ስለዚህ ከኤክስፔንዲቸር አንጻር እና ከኢንካም አንጻር ነው ሰርኩላር ፍሎ ጂዲፒን የሚያሳይ ማለት ነው። ስለዚህ ሀውስሆልዶቹ ሌበራቸውን ለፊርሙ ይሰጣሉ። እዚህ ጋር በምታዩት ዲያግራም መሰረት ፊርሙ ደግሞ ጉድን ለሀውስሆልዶች ያቀርባል ማለት ነው። ስለዚህ በዚህ ወይ ነው ማለት ነው። ከዛ ሀውስሆልዶቹ ለሌበሩ ለፊርሙ ሌበር በጉልበታቸው ሲያገለግሉት እሱ ደግሞ ለነሱ ኢንካም ይሰጣቸዋል ማለት ነው ስለሚከፍላቸው። በተዘዋዋሪ ደግሞ ፊርሙ ለሀውስሆልዱ ጉድ ሲያቀርብላቸው የሀውስሆልዶቹ ኤክስፔንዲቸር ነው ማለት ነው፣ ወጪ ይሆናል፣ ለሱ ገቢ ይሆናል ማለት ነው። ስለዚህ የፊርሙ ገቢ ለሀውስሆልዶች ነው፣ የሀውስሆልዱ ወጪ ለፊርሙ ገቢ ነው ማለት ነው። ተቃራኒ ናቸው ማለት ነው እዚህ ጋር የሚያሳየው። ስለዚህ ሰርኩላር ፍሎ የሚያሳየን በአንድ ሀገር ያለውን ጂዲፒው ነው። ጂዲፒው ከኢንካም እና ከኤክስፔንዲቸር አንጻር ነው ኤክስፕረስ የሚደረገው ብሎ ነው የሚያሳየን ማለት ነው እዚህ ጋር። ከዛ ጂዲፒ ምንድን ነው የሚለው ኮንሰርን የሚያደርገው ኦንሊ ዊዝ ኒው ኦር ከረንት ፕሮዳክሽን ነው ማለት ነው። አሁን ላይ የተመረተውን ብቻ ነው። ስለዚህ ኦልድ አውትፑቶችን ካውንት ላይ አይደረጉም በከረንት ጂዲፒ ላይ፣ ምክንያቱም ኢትወዝ ኦልሬዲ ካውንት ወይም ኢትወዝ ፕሮዲውስድ ነው። ስለዚህ አንድ ነገር ጂዲፒ ላይ የሚቆጠረው በተመረተ ጊዜ ነው። ስለዚህ ኦልድ አውትፑት ብታገኙ ያንን አውትፑት አትቆጥሩትም፣ ምክንያቱም በተመረተ ጊዜ ስለተቆጠረ ነው። ስለዚህ ግን ብቆጥሩት ደብል ካውንቲንግ ነው የሚያደርግባቸው። ሲመረትም ተቆጥሯል፣ አሁንም ሲያረጅም ተደግሞ መቆጠር የለበትም። ግን በከረንት ወይም ኒው ፕሮዳክሽን ጊዜ የሚቆጠረው ማለት ነው። ይህንን ኮንሲደር ማድረግ አለባችሁ ጂዲፒ ላይ ካልኩሌት ስታደርጉ። ሁለተኛ ጂዲፒ ደዝ ኖ ካውንት ትራንዛክሽን ኢን ዊች መኒ ኦር ጉድ ቼንጅስ ሃንድ በት ኢን ዊች ኖ ኒው ጉድስ ኤንድ ሰርቪስስ አር ፕሮዲውስድ ነው የሚለው። ከዛ ሌላ ደግሞ ከዛ በተጨማሪ ትራንዛክሽን ብቻ ከሆነ አሁን እቃ ገዝታችሁ ስትለዋወጡ ምንም አይነት ፕሮዲውስ የተደረገ ነገር የለም። አሁን ለምሳሌ መኪና ብትገዙ ብርን በእቃ ነው የቀየራችሁት አይደለ? ስለዚህ በዚህ ጊዜ ምንም አይነት ጂዲፒ ሜዥር የሚደረግ ነገር የለም፣ ምክንያቱም ያ መኪና ኦልሬዲ ፕሮዲውስ ሲሆን ነው የሚቆጠረው እንጂ በትራንዛክሽን ጊዜ ጂዲፒ ላይ አይመደብም። ምክንያቱም ጂዲፒ ላይ ምንድነው አዲስ የሆነ ፕሮዳክሽንን ነው እንጂ ትራንዛክሽንን አያካትትም ማለት ነው። ሶስተኛ ደግሞ ጂዲፒ ኢዝ ዘ ቫሊዩ ኦፍ ዘ አውትፑት ፕሮዲውስድ ባይ ፋክተርስ ሎኬትድ ዊዝን የካንትሪ ነው። ስለዚህ ፋክተሮቹ ምንድናቸው? ፋክተር ኦፍ ፕሮዳክሽን በሀገሪቷ ላይ የሚገኝ ነው። ሌበሩም ሆነ ፋክተር ኦፍ ፕሮዳክሽን ማለት የምንጠቀመው ካፒታል፣ ሌበርስ ወይም እዛው ሀገሪቷ ላይ ባለ ሪሶርስ ተጠቅመን የምናመርተው ምን ይባላል? ሎኬትድ ዊዝን የካንትሪ ነው በቃ መመረት ያለበት። ስለዚህ በሀገሪቷ መመረት አለበት። የምንቆጥረው ኒው ወይም ከረንት ፕሮዳክሽን ላይ ያለ ነው፣ ኦልዶ አይቆጠርም። እና ትራንዛክሽን ምንም አይነት ፕሮዲውስ የሚደረግ ነገር ስለሌለ ትራንዛክሽን ብቻ መፈጸም በጂዲፒ ካውንት አያስደረግም ማለት ነው። እነዚህም ፖይንቶች ኮንሲደር ማድረግ አለባቸው ጂዲፒን ካልኩሌት ስታደርጉ ማለት ነው። እሺ ስለዚህ እንዴት ነው ኮምፒት የምናደርገው ጂዲፒን ለሚለውን ለማሳየት ያህል ቱ ኮምፒት ቶታል ቫሊዩ ኦፍ ዲፈረንት ጉድ ኤንድ ሰርቪስ ዘ ናሽናል ኢንካም አካውንት ዩዝስ ማርኬት ፕራይስ ዙስ ኢፍ ማርኬት ፕራይስ አሁን ያፕል $0.5 ነው። እዚህ ጋር አለ ሌላ እንትን ነው እጽዋት $1 ነው አለ። ስለዚህ 0.5 እና 1 ነው ዋጋቸው። ስለዚህ ጂዲፒን ስትሰሩ ምንድነው የምታደርጉት? የአፕል ፕራይስ አለ፣ ፕራይስ ኦፍ አፕል በኳንቲቲ ኦፍ አፕል አለ። ስለዚህ 0.5 ነው ፕራይሱ ብለናል። 4 ቢሆን ብዛታቸው በ4 ታበዛላችሁ። እዚህ ጋር ደግሞ ኦሬንጅ አለ። ኦሬንጅም በፕራይሱን በኳንቲቲ ነው። ለምሳሌ 3 ኦሬንጅ ቢኖር $1 ነው እያንዳንዳቸው ዋጋ። ስለዚህ 1 ሲባዛ በ3 ታደርጋላችሁ። ስደምሯቸው $5 ይሆናል ጂዲፒያችሁ ማለት ነው። በዚህ ወይ ነው ጂዲፒን ካልኩሌት የምታደርጉት ማለት ነው። ስለዚህ የተሰጣችሁን ማቴሪያሉ ምንድን ነው የምታደርጉት? ወይም ፕሮዳክቱን ፕራይሱን በኳንቲቲ በብዛቱ እያበዛችሁ ፕራይስ በኳንቲቲ እያደረጋችሁ ያሏችሁ እንዳለ ፕሮዳክቶች ቫሊዋቸውን መደመር ነው ማለት ነው የሚጠበቅባችሁ እንጂ ሌላ ምንም አዲስ የምታደርጉት ነገር የለም ማለት ነው። እሺ ሌላኛው ደግሞ ምንድን ነው?
ጂኤንፒ ነው የምንመለከተው። ጂኤንፒ ማለት ደግሞ ዘ ቶታል ማርኬት ቫሊዩ ኦፍ ጉድ ኤንድ ሰርቪስ ፕሮዲውስድ ባይ ዘ ናሽናሊቲ ኦፍ ኤ ጊቨን ካንትሪ ፎር ኤ ጊቨን ፔሪድ ኦፍ ታይም ነው። ስለዚህ ጂዲፒ እና ጂኤንፒ በጣም ቢግ ዲፈረንስ አላቸው። ጂኤንፒ ከተባላችሁ ምንድነው ማድረግ የሚጠበቅባችሁ? የሀገሪቷ ዜጋ ይሁን እንጂ የሀገሪቷ ዜጋ ሆኖ ሀገር ውስጥ ያመረተው ሊሆን ይችላል። የሀገሪቷ ዜጋ ሆኖ ሌላ ሀገር ያመረተውንም ፕሮዳክት በጂዲፒ ውስጥ ካልኩሌት ታደርጋላችሁ። አይምን ጂኤንፒ ላይ ጂዲፒ ላይ ከሆነ ግን በሀገሪቷ ብቻ የተመረተ ነው። እዛው ሀገሪቷ ላይ በማንም የሚመረት ሀገሪቷ ላይ ብቻ ነው የምናስበው ማለት ነው። ስለዚህ ይሄ ነው ዲፈረንሳቸው። ስለዚህ ጂኤንፒ ከሆነ ምንድነው ጂዲፒው ላይ ጂዲፒው የዛው ኦልሬዲ ሀገሪቷ ላይ የተመረተው ይቆጠራል። ከዛ በተጨማሪ ደግሞ ኔክስት ፋክተር ፔመንት አለ ማለት ነው። ስለዚህ ምን ታደርጋላችሁ? የእናንተ ሀገር ዜጋ ሆኖ ውጭ ሀገር ሄዶ የተመረተውን ትደምራላችሁ። የሌላ ሀገር ዜጋ ደግሞ እኛ ሀገር ውስጥ ያመረተውን እንቀንሳለን ማለት ነው። ኔት ፋክተር ፔመንት የምንለው የሁለቱ ዲፈረንስ ነው ማለት ነው። ስለዚህ ኔት ፋክተር ፔመንት ኢዝ ዘ ዲፈረንስ ቢትዊን ፋክተር ፔመንት ፍሮም ዘ አብሮድ ኤንድ ፋክተር ፔመንት ቱ ዘ አብሮድ ነው የሚለው። ስለዚህ ወደ ውጭ ከኛ ሀገር ወደ ውጭ እንትን ያልነውና አይሚን የሌሎች ሀገሮች እኛ ሀገር ያመረቱት ይቀነሳል ከምኑ ላይ የኛ ሀገር ደግሞ ዜጎች ውጭ ሀገር ሆነው ያመረቱት ለእኛ ስለሆነ የሚደምረው የሁለቱ ዲፈረንስ አድ ይደረጋል ማለት ነው። ምኑ ላይ? ጂዲፒው ላይ ማለት ነው። በዛ ወይ ነው ጂኤንፒን ካልኩሌት የምናደርገው። እሺ ሌላ ደግሞ አዘር አካውንቶች አሉ። ፒአይ፣ ፒዲአይ፣ ኤንዲፒ፣ ኤንኤንፒ የሚሉ አሉ። እነዚህን ቀጣይ እናያቸዋለን በስፋት። አሁን አልገባባቸውም። እዚህ ጋር አሉ ራሳቸውን ችለው ሌሰን ላይ እዚሁ ቻፕተር ላይ ስላሉ እናያቸዋለን። ሌላ አፕሮችስ ቱ ሜዥር ጂዲፒ ነው። ስለዚህ ሶስት አይነት ዌዎችን ተጠቅመን ነው ጂዲፒ ሜዥር የምናደርገው፣ እነሱን እናያለን ማለት ነው። ስለዚህ ግን ኮንሲደር ማድረግ ያለባቸው ጂዲፒ ላይ ፋይናል ጉድ ኤንድ ሰርቪስ መካተት እንዳለባቸው ነው። ፕሮዲስ ፎር ደ ፋይናል ዩዝስ ዋት ጂዲፒ ኮንሰርን ይላል። ስለዚህ ጂዲፒ ላይ ለመቆጠር ፋይናል ጉድ ኤንድ ሰርቪስ መሆን እንዳለባቸው ማወቅ አለባችሁ ማለት ነው። ስለዚህ እንደ ኢንተርሚዲያሪ ጉድስ ወይም ጉድስ ዳት ካን ቢ ፕሮዲውስድ ባይ ዋን ፊርምስ ፎር ዩዝ ኢን ዘ ፈርዘር ፕሮሰሲንግ ባይ አናዘር ፊርም ኢዝ ኖት ካውንትድ አስ ጂዲፒ ላይ አይቆጠሩም ነው። ኦልሬዲ ፊኒሽድ የሆነ ጉድ ነው መሆን ያለበት እንጂ ኢንተርሚዲየት ጉድ መሆን የለበትም በጂዲፒ ላይ ለመቆጠር ማለት ነው። ስለዚህ ጂዲፒን ሜዥር ለማድረግ ከምንጠቀማቸው ሜቶዶች ውስጥ የመጀመሪያው ማን ነው? ቫሊዩ አድድ አፕሮች ነው። ቫሊዩ አድድ አፕሮች ማለት ዘ ዲፈረንስ ቢትዊን ፊርምስ አውትፑት ማይነስ ዘ ቫሉ ኦፍ ኢንተርሚዲያሪ ጉድስ ባውት ፍሮም አናዘር ፊርምስ ነው። ቫሉ አድድ አፕሮች ማለት በየአንዳንዱ ደረጃ ላይ አድ የምናደርጋቸው ቫሊዎች አሉ። እነሱን እየደመራችሁ ጂዲፒያችሁን ካውንት ማድረግ ነው። እንዴት ነው የሚለውን በኤግዛምፕል ላሳያችሁ። ስለዚህ ሩሉ ፎር ኮምፒውቲንግ ጂዲፒን ስናደርግ በቫሉ አድድ አፕሮች ጊዜ ካልኩሌቲንግ ጂዲፒ ዊ ካን ሰም አፕ ዘ ቫሉ አድድ አት ኢች ስቴጅ ኦፍ ፕሮዳክሽን ኦር ዊ ካን ቴክ ዘ ቫሉ ኦፍ ዘ ፋይናል ሴልስ ይላል። ስለዚህ በእያንዳንዱ ስቴጅ ኦፍ ያለውን ፕሮዳክሽን ወይም አጠቃላይ ሴልስ ቫሊዩ ነው የምንወስደው ነው የሚለው የመጨረሻ የመሸጫ ዋጋውን ማለት ነው። ጂዲፒን ካልኩሌት ስናደርግ ማለት ነው። ስለዚህ ዊ ዶንት ዩዝ ዘ ቫሉ ኦፍ ዘ ቶታል ሴልስ ኢን አን ኢኮኖሚ ቱ ሜዥር ዘ ቫሉ ኦፍ ቶታል ሴሉን ግን አንጠቀምም ቱ ሜዥር ሃው ማች አውትፑት ሃቭ ቢን ፕሮዲውስድ ነው የሚለው። ስለዚህ ይህም በኤግዛምፕሉ ስናየው አሁን ለምሳሌ ስቴጅ ኦፍ ፕሮዳክሽን ላይ እዚህ ጋር ኦይል ድሪሊንግ ላይ $3 ነበር ቫሉ ኦፍ ሴሉ ማለት ነው። ከዛ ሪፋይኒንግ ላይ 3.3 ሆነ። እዚህ ጋር በ0.3 ቫሉ አድ አደረገ። ከዚህኛው $3 ላይ ከነበረው 0.3 ነው ቫሉ አድ ያደረገው። ከዛ ሺፒንግ ላይ ሲደርስ ደግሞ 3.6 ደረሰ። አሁንም አድ ያደረገው 0.3 ነው ቫሉ። ሪቴል ሴል ላይ ስንሄድ 4 ደረሰ። ስለዚህ እዚህ ጋር ደግሞ አድ ያደረገው ስንት ነው? 0.4 ይሆናል ማለት ነው። ስለዚህ ቫሉ አድድ እነዚህን ቫሉ አድዶችን ስንደምራቸው $4 ይሆናል ማለት ነው። ስለዚህ የመጨረሻ መሸጫ ዋጋው ስንት ይሆናል ማለት ነው? $4 ይሆናል ማለት ነው። ስለዚህ እዚህ ጋር የምናደርገው ምንድነው? ዊ ካን ሰም አፕ ዘ ቫሉ አድድ አት ኢች ስቴጅ ኦፍ ፕሮዳክሽን ያለው ሊሆን ይችላል። ጂዲፒን ካልኩሌት ስናደርግ የማለት እዚህ ጋር ያሉትን ደመር ናቸው $4 እንወስዳለን። ወይም ምን ልናደርግ እንችላለን? ኦር ዊ ካን ቴክ እዚህ ጋር ምን ይላል? ኦር ዊ ካን ቴክ ዘ ቫሉ ኦፍ ዘ ፋይናል ሴል ነው ማለት ነው። ቫሉ ኦፍ ዘ ፋይናል ሴሉ ምንድነው? መጨረሻ የሸጥንበት ዋጋ $4 ነው ማለት ነው። ወይ ይችኛዋ የቫሉ ኦፍ ፋይናል ሴሉ አለ ወይም ቫሉ አድድ አፕሮቿን ነው የምንወስደው ቫሉ ማለት ነው። ጂዲፒያችሁን አሁን ሜጀር ስታደርጉ እዚህ ጋር $4 ብላችሁ ነው የምትወስዱት ማለት ነው። ግን ምንም መውሰዳችሁ ነው ዊ ዱ ኖት ዩዝ ዘ ቫሉ ኦፍ ቶታል ሴልስ ነው። ቫሉ ኦፍ ቶታል ሴልስ ማለት ኢን ኢኮኖሚ 3 ሲደመር 6.3
3.6 እና 4ን አጠቃላይ ደምራችሁ ቶታል ቫልዩ ኦፍ ሴሉን መውሰድ አትችሉም። ኦል የምትችሉት ፋይናል ሴሊንግ ቫልዩዋን ወይም ቫልዩ አድድ አፕሮችን ተጠቅማችሁ የሰራችሁትን ቫልዩ ወይም $4 ነው። ስለዚህ እዚህ ጋር ያለው ሴንቴንስ ይሄን ነው የሚያወራው ማለት ነው። እሺ ስለዚህ አንደኛ ጂዲፒን የምንለካበት ወይም እንላለን ቫልዩ አድድ አፕሮችን ተጠቅመን ነው። ሁለተኛው ደግሞ ኤክስፔንዲቸር አፕሮች የሚባል ኤክስፔንዲቸር አፕሮችን ተጠቅማችሁ ጂዲፒያችሁን ካልኩሌት ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ ኬዝ ኤክስፔንዲቸራችሁን ካልኩሌት ለማድረግ ኮንሳምፕሽን አለ፣ ኮንሳምፕሽንን ትደምራላችሁ። ኢንቨስትመንት አለ፣ ኢንቨስትመንትን ትደምራላችሁ። ገቨርንመንት ስፔንዲንግ አለ፣ ገቨርንመንት ስፔንዲንግ ትደምራላችሁ። ኔት ኤክስፖርት አለ፣ ኤክስፖርት ላይ ኢምፖርትን ቀንሳችሁ ዲፈረንሱን አድ ታደርጋላችሁ ማለት ነው። ስለዚህ ጂዲፒን ካልኩሌት የምታደርጉት እነዚህን አራቱን ኮምፖነንት ተጠቅማችሁ ነው ማለት ነው። ስለዚህ የእያንዳንዱ ዴፊኒሽን ምን ይመስላል የሚለውን ኮንሳምፕሽን፣ ኢንቨስትመንት፣ ገቨርንመንት ስፔንዲንግ፣ ኔት ኤክስፔንዲቸር ኔት ኤክስፖርት የሚለውን እንመልከት ማለት ነው። እሺ ስለዚህ እዚህ ጋር እነዚሁ ኮምፖነንቶቹ የኤክስፔንዲቸር አፕሮች ከተጠቀምን ኮንሳምፕሽን አለ፣ ኢንቨስትመንት፣ ገቨርንመንት ስፔንዲንግ፣ ኔት ኤክስፔንዲቸር አለ። ስለዚህ እነዚህን አራቱን የያዘ ኮምፖነንት ነው እና የእያንዳንዳቸው ዴፊኒሽን ምን ይመስላል የሚለውን እንመልከት ማለት ነው። መጀመሪያ ኮንሳምፕሽን አለ። ኮንሳምፕሽን ማለት ምንድን ነው? ኮንሳምፕሽን ዲፋይንስ ስናደርገው ዘ ቫሊዩ ኦፍ ኦል ጉድ ኤንድ ሰርቪስ ቦት ባይ ሃውስሆልድ በቃ ሃውስሆልድ ማለት ኮንሱመሩ ለኮንሳምፕሽን ለግል ጥቅማችን የምንገዛቸው ጉድና ሰርቪሶችን ነው ኮንሳምፕሽን የሚያካትተው ማለት። ስለዚህ እነዚህ ኮንሳምፕሽን ላይ የምንገዛቸው ጉድና ሰርቪሶች ዱሬብል ሊሆን ይችላል፣ ነን ዱሬብል ሊሆን ይችላሉ፣ ወይም ሰርቪስ ሊሆን ይችላል የምንገዛው ማለት ነው። ስለዚህ ዱሬብል ጉዶች ምንድን ናቸው? ላስት ኤሎንግ ታይም ኤግዛምፕል ካር፣ ሆም፣ አፕሊያንስ። ስለዚህ ዱሬብል የምንላቸው ለብዙ ጊዜ የሚቆዩ እንደ መኪና፣ ቤት ብገዙ፣ የሆም አፕሊያንሶች፣ የቤት እቃዎች ብገዙ ለረጅም ጊዜ የሚቆዩ ማለት ነው። እነሱን ዱሬብል ጉድስ እናካትታቸዋለን። ነን ዱሬብል ጉድስ ከሆኑ ግን ላስት ሾርት ታይም ለአጭር ጊዜ የሚቆዩ እንደ ልብስ፣ ክሎዚንግ፣ ፉድ አሉ። እነዚህም ብገዙ ለአጭር ጊዜ የሚቆዩ ናቸው። ያ በኮንሳምፕሽናችን ውስጥ ይካተታሉ ማለት። ሌላኛው ሰርቪስ ነው። ሰርቪስ ማለት ወርክ ደን ፎር ኮንሱመር፣ ለምሳሌ ድራይ ክሊሪንግ፣ የጽዳት አገልግሎት፣ ኤር ትራቨል አገልግሎት ነው። ስለዚህ አገልግሎቶቹንም ብሰጡ እንደ ኮንሳምፕሽን ላይ አገልግሎት ልናገኝ እንችላለን። ኮንሱም የምናደርገው አገልግሎት ነን ዱሬብል እና ዱሬብል ጉዶችን ነው ማለት ነው። ስለዚህ ኮንሳምፕሽን አንዱ ኮምፖነንት ነው። ስለዚህ ኮንሱመሩ የገዛውን ጉድና ሰርቪስ አድ እናደርጋለን ማለት ነው፣ ጂዲፒን ስንደምር ማለት ነው። አንደኛው ኮምፖነንት ይህ ስለሆነ ሁለተኛው ኮምፖነንት ኢንቨስትመንት ነው። ኢንቨስትመንት ላይ ስንመጣ ስፔንዲንግ ኦን ፋክተር ኦፍ ፕሮዳክሽን ኦር ካፒታል ላይ ነው የሚለው። ስለዚህ ስፔንዲንግ ኦን ካፒታል ላይ ነው። በቃ እነዚህ ካፒታል ማለት ብዙ ጊዜ እነዚህ ፊርሞች ናቸው እዚህ ላይ ኢንቨስት የሚያደርጉት። የተለያዩ አይነት ማሽነሪዎችን፣ ቢልዲንጎችን ምናምን እናስገነባለና እነሱ ላይ ኢንቨስት እናደርጋለን ካፒታል ጉዶች ላይ ማለት ነው። ብዙ ጊዜ ለፕሮዳክሽን ጊዜ ነው የምንጠቀመው ማለት ነው። ስለዚህ ሌላኛው ደግሞ ስፔንዲንግ ኦን ጉድስ ቦት ፎር ፊውቸር ዩዝስ ነው እና አንዳንድ ጊዜ ጉዶችን ለወደፊት ለመጠቀም ስገዟቸው ኢንቨስት ታደርጋላችሁ ነው ማለት ነው። ስለዚህ ኢንቨስትመንት ይህን ይመስላል ማለት ነው። ኢንቨስት የምታደርጉት ደግሞ 3 አይነት ዌዎች አሉ። አንደኛው ቢዝነስ ፊክስድ ኢንቨስትመንት አለ። ቢዝነስ ፊክስድ ኢንቨስትመንት ማለት ስፔንዲንግ ኦን ፕላንት ኤንድ ኢኩዊፕመንት ዳት ፊርም ዊል ዩዝ ቱ ፕሮዲውስ አዘር ጉድ ኤንድ ሰርቪስ ነው። ስለዚህ እነዚህ አሁን ፕላንት እና ኢኩዊፕመንቶች ናቸው። የተለያዩ ማቴሪያሎች ሊሆኑ ይችላሉ። እነዚህ ማሽነሪዎች ምናምን፣ ቢልዲንጎች ምናምን ስናስገነባ ቢዝነስ ፊክስድ ኢንቨስትመንት ነው። እነሱ ላይ ኢንቨስት የምናወጣው ብር ማለት ነው። እነዚህን ደግሞ ፊርሙ ሌሎች ጉድና ሰርቪሶችን አሁን ፋብሪካ የሚያስገነቡት ብዙ ጊዜ ፊርሞችን ካያቸው እዛ ውስጥ ጉድና ሰርቪሶችን ለማምረት ነው ማለት ነው። ስለዚህ ቢዝነስ ፊክስድ ኢንቨስትመንት የተለያዩ ፕላንት እና ኢኩዊፕመንት ላይ የምናወጣው ኢንቨስትመንት ነው ማለት ነው። ሁለተኛው ሪሲዱዋል ፊክስድ ኢንቨስትመንት ነው። ሪሲዱዋል ፊክስድ ኢንቨስትመንት ደግሞ ስፔንዲንግ ኦን ሃውሲንግ ባይ ደ ኮንሱመር ኤንድ ላንድ ሎርድ ነው። የሬዚደንሻል ፊክስድ ኢንቨስትመንት የምንለው ለቤት የሚወጣው ነው። ይሄ ለመኖሪያ ቤት የሪል ስቴቶች ምናምን ላይ ብዙ ጊዜ ከሰማችሁ የእነሱ አይነት ኢንቨስትመንት ቤቶች ላይ ምናምን የምናወጣው ሪሲዱዋል ፊክስድ ኢንቨስትመንት ይባላል ማለት ነው። ሶስተኛው ደግሞ ኢንቨንተሪ ኢንቨስትመንት ነው። ኢንቨንተሪ ኢንቨስትመንት ደግሞ ዘ ቼንጅ ኢን ዘ ቫልዩ ኦፍ ኦል ፊርምስ ኢንቨንተሪ ነው የሚለው። ስለዚህ ኢንቨንተሪ ማለት ያ አንድ አሁን ለምሳሌ መኪና ፋብሪካ ቢኖር ያ መኪና ፋብሪካ 4000 መኪኖች ቢኖሩት እነዛ መኪናዎች እንደ ኢንቨንተሪ ነው የሚቆጠሩ። ስለዚህ ኢንቨንተሪ ይባላል ማለት ነው። ስለዚህ እነዚህን መኪኖች ቢሸጣቸው ካለው ላይ 4000ዎቹን ቢሸጣቸው ኢንቨንተሪው ኔጌቲቭ ይሆንለታል፣ እየቀነሰው ይመጣል ኢንቨንተሪውን። ስለዚህ ቼንጅን ቫልዩ የሚለው እሱን ነው። ቫልዩ በፊርሙ ኢንቨንተሪው እየጨመረ ነው ወይስ እየቀነሰ ነው የሚለውን
ኢንቨንተሪ ኢንቨስትመንት ያሳየናል ማለት ነው። ስለዚህ ኢንቨንተሪ ኢንቨስትመንታችን ኔጌቲቭ ሆነ ማለት ያለንን እንትሉ ከፕሮዳክሽናችን 4000 ቢያመር ከ4000 ላይ 2000 ቢሸጠው ኢንቨንተሪው ኔጌቲቭ ነው የሚባለው እየቀነሰ ስለሆነ። ፖዚቲቭ ኢንቨንተሪ ከሆነ ደግሞ ምንድነው ያ ካለው ላይ በተጨማሪ ሲያመርት ማለት ነው። 4000 ኖሮት 2000 ቢጨምርና ቢያመርት ኢንቨንተሪው ፖዚቲቭ ይሆናል ማለት ነው። ስለዚህ ቼንጅ ኢን ዘ ቫልዩ ኦፍ ፊርም ኢንቨንተሪ ያሳየናል። ኢንቨንተሪ ኢንቨስትመንት የምንለው ማለት ነው። ስለዚህ ኢንቨስትመንት ይህን ይመስላል ማለት ነው። ሶስተኛው ኮምፖነንት ገቨርንመንት ስፔንዲንግ ነው። ገቨርንመንት ስፔንዲንግ ምንድን ነው የሚለው ኢንክሉድስ ኦል ገቨርንመንት ስፔንዲንግ ኦን ጉድ ኤንድ ሰርቪስ ነው የሚለው። ስለዚህ ሁሉም የሚዋጣቸው ለምሳሌ ገቨርንመንት ስፔንዲንግ ስንል ለመሰረተ ልማቶች፣ ሆስፒታሎችን፣ ትምህርት ቤቶችን ለማስገንባት የሚዋጣው ወጪ አለ። ለደሞዝ ክፍያ ለሰራተኞች፣ ለመንግስት ሰራተኞች፣ ለመምህሮች ምናምን የሚከፍለው ደሞዝ ገቨርንመንት ስፔንዲንግ ይባላል። እነሱን እንደምራለን ማለት ነው። ጂዲፒ ላይ ግን ምንን ኤክስክሉድ እናደርጋለን? ትራንስፈር ፔመንት ነው። ትራንስፈር ፔመንት ማለት አንኤምፕሎይመንት ኢንሹራንስ ፔመንት ቢኮዝ ዜይ ዱ ኖት ሪፕሬዘንት ስፔንዲንግ ኦን ጉድ ኤንድ ሰርቪስ። ይሄ ትራንስፈር ፔመንት የምንለው ብዙ ጊዜ በእርዳታ መልኩ መንግስት ምንም ሳሰሩለት የሚከፍለው አይነት ክፍያዎች ናቸው። እንደ እርዳታ ነው የሚቆጠሩ ትራንስፈር ፔመንት። እነሱን አይነት ክፍያዎችን ምንም አይነት ነገር አሁን እዛኛው ጋር መምህሩ ስላስተማረ ነው መንግስት የሚከፍለዋ። ግን እዚህ ጋር ምንም ነገር ሳሰሩ ግን እንደ እርዳታ ምናምኖች ነገር ነው የሚሰጠው እንደዚህ ትራንስፈር ፔመንት ስንል። ስለዚህ ትራንስፈር ፔመንቶችን ግን በጂዲፒ ላይ ሜዥር አናካትትም ማለት ነው፣ አይደመሩ። የመጨረሻው ኮምፖነንት ደግሞ ኔት ኤክስፖርት ነው። ኔት ኤክስፖርት ማለት ኤክስፖርት ሲቀነስ ኢምፖርት ማለት ነው። የሁለቱ ዲፈረንስ ነው። ስለዚህ ቫሉ ኦፍ ቶታል ኤክስፖርት ማይነስ ኢምፖርት ነው ማለት ነው። ስለዚህ ኤክስፖርት ማለት ወደ ውጭ የላክ ነው ሲቀነስ ወደ ሀገር ውስጥ ያስገባ ነው። ጉድ ኤንድ ሰርቪስ ዲፈረንስ ኔት ኤክስፖርት ነው። ስለዚህ ጂዲፒያችሁን ከአራቱ ያገኛችሁትን ነምበር በመደመር ታገኙታላችሁ ማለት ነው። ስለዚህ ካልኩሌት አድርጉ ከተባላችሁ ኮንሳምፕሽን ይሰጣችኋል። ኮንሳምፕሽን ይሰጣችኋል። ገቨርንመንት ስፔንዲንግ ይሰጣችኋል። ሶስተኛው ኢንቨስትመንቱ ይሰጣል እና አራተኛው ኤክስፖርት እና ኢምፖርት ይሰጣችኋል። የሁለቱን ዲፈረንስ ወስዳችሁ የአራቱን ቫልዩ በመደመር በኤክስፔንዲቸር አፕሮች ጂዲፒያችሁን ካልኩሌት አረጋችሁ ማለት ነው። ሶስተኛው ደግሞ ጂዲፒን ካልኩሌት የምናደርግበት ሜትድ ምንድን ነው? ኢንካም አፕሮች ነው። ኢንካም አፕሮች ደግሞ ምንድን ነው? የሜትድ ኦፍ ኮምፒውቲንግ ጂዲፒ that measures the income, wage, rent and interest and profit received by all factor of production in producing final good and service ነው። ስለዚህ በአንድ ፕሮዳክሽን ላይ በቃ ፋይናል ጉድ እና ሰርቪስ ፕሮዲስ ሲደረግ በዛ ውስጥ የሚካተት ዌጅ፣ ለሰራተኞች የሚከፈል ክፍያ፣ ሬንት አለ የኪራይ ክፍያ ወይም ከኪራይ የሚገኝ ገቢ፣ ኢንተረስት አለ ወለድ እና ትርፍ። እነዚህን ነገሮች ነው የምናሳየው ማለት ነው። ለሰራተኛ የሚከፈል ገቢ ሊሆን ይችላል፣ ለአምራቹ የሚያገኘው ትርፍ ሊሆን ይችላል። ብቻ ኢንካም ይሁን እንጂ ኢንካሞችን ነው የምንደምረው። እዚህ ጋር ቅድም ካያችሁ የኤክስፔንዲቸር ነው፣ የኮንሳምፕሽንን አየን፣ ኢንቨስትመንት ላይ የምናወጣው ወጪ አየን። የሶስተኛው ደግሞ ምንድነው? ገቨርንመንት የሚዋጣውን ስፔንዲንግ አየን። አራተኛ ኔት ኤክስፖርትን አየን። ስለዚህ ሁሉም እነዚህ ምንድናቸው? ኤክስፔንዲቸር ወይም ወጪ ነበሩ። አሁን ግን የምናየው ምንድነው? ከኢንካም አንጻር ነው፣ ከሚገኝ ገቢስ አንጻር ነው አሁን ስንመለከት። ስለዚህ እነዚህን ኢንካም አፕሮች ላይ ከገቢ አንጻር የሚገኙ ነገሮችን ነው የምንደምረው ማለት ነው። ስለዚህ የመጀመሪያው አሁን እዚህ ጋር ናሽናል ኢንካም ስንል ቶታል ኢንካም አርንድ ባይ ፋክተር ኦፍ ፕሮዳክሽን ኦንድ ባይ ኤ ካንትሪ ሲቲዝን ነው የሚለው። ስለዚህ ፋክተር ኦፍ ፕሮዳክሽኑ ወይዘር ፕሮዲውሰሩ ሊሆን ይችላል፣ አምራቹ፣ ባለቤቱ፣ ሰራተኞቹ የሚያገኙት የቅጥር ክፍያቸውና ሰውየው ደግሞ ባለሀብቱ ሸጦ የሚያገኘው ገቢ አለ። እነሱን ነው የምንደምረው ማለት ነው። እዚህ ጋር ኢንካም ስንል ናሽናል ኢንካም ይሄንን ነው። ሁለተኛ ኮምፖንሴሽን ኦፍ ኢምፕሎይ እንዳልኳቸው ዌጅ፣ ሳላሪ ኤንድ ቫሪየስ ሰፕሊመንት የተለያዩ እርዳታዎች ሊሆኑ ይችላሉ። ደሞዝ ክፍያን እናካትታለን ማለት ነው። ስለዚህ ኤቭሪ ኢምፕሎየር ኮንትሪቢሽን ቱ ዘ ሶሻል ኢንሹራንስ ኤንድ ፔንሽን ፈንድስ ፎር ኤግዛምፕል ፔርስ ቱ ሃውስሆልድ ባይ ዘ ፊርም ኤንድ ባይ ዘ ገቨርንመንት። ፊርሞች አንዳንድ ጊዜ ለግል ድርጅት ከሆነ የምትሰሩ ፊርሞቹ ይከፍሏቸዋል። ለመንግስት ከሆነ መንግስት የሚከፍላችሁ ይደመራል ማለት ነው። እዚህኛው ላይ በኢንካም አፕሮች ጂዲፒ ካልኩሌት ስታደርጉ ነው። ሌላኛው ፕሮፕራይተር ኢንካም ነው። ፕሮፕራይተር ኢንካም ማለት ኢንካም ኦፍ አንኢንኮርፖሬትድ ቢዝነስ ነው የሚለው። አንኢንኮርፖሬትድ ቢዝነስ ማለት ለምሳሌ በራሳችሁ ተደራጅታችሁ የምትሰሩት ቢዝነስ ቢኖራችሁ ከዛ ቢዝነስ የምታገኙት ገቢ ይደመራል በጂዲፒ ካልኩሌሽን ውስጥ ማለት ነው። እያንዳንዱ ሰው በራሱ የሚሰራው ቢዝነስ ላይ ማለት ነው። ሌላ ኮርፖሬት ፕሮፊት አለ። ኮርፖሬት ፕሮፊት ደግሞ ከድርጅቶች ላይ የሚገኝ ትርፍ፣ እሱም ይደመራል ማለት ነው ኢንካም አፕሮች ካልኩሌት ስናደርግ። ሌላኛው ደግሞ ኔት ኢንተረስት አለ። ኢንተረስት አርንድ ባይ ቢዝነስ ነው። ቢዝነሶች በቢዝነስ ባለቤቶች የሚያገኙት ወለድም በዚህ ላይ ካልኩሌት ይደረጋል። እንዳልኳቸው ቅድም
ከዌጅ ሊሆን ይችላል፣ ከሬንት፣ ከኢንተረስት፣ ከትርፍ ሊሆን ይችላል የሚገኙ ገቢዎችን መደመር ስለሆነ በዚህኛው ኬስ የምናደርገው ማለት ነው። ሌላኛው ኢንዳይሬክት ቢዝነስ ታክስ ማይነስ ሰብሲዲ ነው። ሰብሲዲ ማለት አንዷ የትራንስፈር ፔመንት አይነት ነች ማለት ነው። ስለዚህ ከታክስ ላይ ታቀነሳለች። ታክስ ሳይቻስ ሴልስ ታክስ፣ ከስተም ዲቲ፣ ላይሰንስ ፊስ ለስ ሰብሲዲ ዳት ገቨርንመንት ፔስ ፎር ዊች ኢት ሪሲቭ ኖ ጉድ ኤንድ ሰርቪስ ኢን ሪተርን ነው ማለት ነው። ስለዚህ ሰብሲዲን ማለት ምንድነው? ብዙ ጊዜ አሁን የተለያዩ ሪሰርቾችን ስንሰራ ምናምን ለህዝብ ጠቃሚ የሆኑ ሪሰርቾች ሲሰሩ መንግስት ድጋፍ ያደርጋል። እነዛ ድጋፍ የሚያደርገው ግን ምንም ነገር ኮንትሪቢዩት ስላደረግን ሳይሆን ገና እንድንሰራበት ስለሚሰጠን ነው። ስለዚህ እነዚህ አይነት ሰብሲዲዎች በጂዲፒ ላይ ካልኩሌት መደረግ የለባቸውም። ስለዚህ ታክስ ኢንዳይሬክት ታክሶች ይደመራሉ ጂዲፒ ላይ፣ ግን ሰብሲዲ ይቀነሳል። ሰብሲዲ አይደመርም ማለት ነው። ምክንያቱም እንደ እርዳታ ነገር እንደ ሰፖርት ነው መንግስት የሚሰጠው ምንም ነገር ሳናደርግለት ማለት ነው። ስለዚህ ለዛ ነው ሰብሲዲ የማይደመሩ ይቀነሳል የሚለን። ሰብሲዲ ከተሰጣችሁ ካልኩሌት ስታደርጉ ስለዚህ ትቀንሱታላችሁ ማለት ነው። ሌላኛው ኔት ቢዝነስ ትራንስፈር ፔመንት ነው። ኔት ትራንስፈር ፔመንት ባይ ዘ ቢዝነስ ቱ ዘ አዘር ነው። እዚህ ጋርም ትራንስፈር ፔመንት ይቀነሳል ማለት ነው። ሰብሲዲ አንዱ የትራንስፈር ፔመንት ፎርሙ ነው። ስለዚህ እነዚህ ትራንስፈር ፔመንት እና ሰብሲዲዎች ሁለቶቹ ይቀነሳሉ። ከዛ ውጭ የምታገኙት ይደመራል ማለት ነው። ሰርፕለስ ኦፍ ገቨርንመንት ኢንተርፕራይዝ፣ ሰርፕለስ ማለት ትርፎች፣ ኢንካም ኦፍ ዘ ገቨርንመንት ኢንተርፕራይዝ የሚያገኘው ትርፍ አለ። እሱም ምን ይደረጋል ማለት ነው? ይደመራል ማለት ነው። ሌላኛው ዲፕሪሺየሽን ነው። ዲፕሪሺየሽን ማለት ሪሚኒንግ ረቨኑ ጎቱ ዘ ቢዝነስ ኦነር አስ ሪሲዲዋል ካሽ ፍሎ ነው የሚለው። ስለዚህ ዲፕሪሺየሽን ማለት ገቢ ነው። ቢዝነሱ ወደ ኦነር የሚገባው ገቢ እሱም ይደመራል ማለት ነው። በጂዲፒ ካልኩሌሽን ላይ ነው ማለት ነው። ስለዚህ ምን ይመስላል የሚለውን በዚህ በኤግዛምፕል አሳያችሁ። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። አሁን እዚህ ጋር ብትመለከቱ ጂዲፒ ካልኩሌት ሲደረግ በኢንካም አፕሮች ኮምፐንሴሽን ኦፍ ኢምፕሎይ እንደ ዌጅ፣ ሳለሪ ይካተታል። ኢንካም ከሬንት የሚገኝ ከኢንተረስት የሚገኝ እንዳልኳችሁ ትርፍ ከፕሮፕራይተርም ሆነ ከኮርፖሬት የሚገኝ ትርፍን ትደምራላችሁ። ኢንዳይሬክት ቢዝነስ ታክስ ትደምራላችሁ። ዲፕሪሺየሽን ትደምራላችሁ። ግን ሁለቶቹ እነዚህ ሰብሲዲ እና ትራንስፈር ፔመንትን ትቀንሳላችሁ ማለት ነው። ከዛ ውጭ ያሉትን ደምራችሁ ጂዲፒያችሁን ካልኩሌት ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር አሳን ኤግዛምፕል ብንመለከት ኮምፐንሴሽን ኦፍ ኢምፕሎይ እንደዚህ ተሰጠ። ሬንታል ኢንካም፣ ፕሮፕራይተር ኢንካም፣ ኮርፖሬት ፕሮፊት ቢሰጥ ከዛ እነዚህ የሁለቱ ድምር ትወስዳላችሁ። የኮርፖሬት እና የፕሮፕራይተርን ኢንተረስት አለ፣ ዲፕሪሺየሽን፣ ኢንዳይሬክት ቢዝነስ ታክስ ተሰጣችሁ ማለት ነው። ሰብሲዲን ትቀንሳላችሁ። ስለዚህ ጂዲፒያችሁን ካልኩሌት ስታደርጉት እንደዚህ ይመጣል ማለት ነው። ሌላ ጂኤንፒ ብትጠየቁ ኢንካም ፍሮም አብሮድ እና ኢንካም ፔመንቱ ዛ አብሮድ አለ። ይህን አለ። ኔት ፋክተር ፔመንት ዲፈረንሳቸው የሁለቱ ማለት ነው። ስለዚህ ግሮዝ ናሽናል ኢንካም ማለት ጂዲፒ እና ኔት ፋክተር ኢንካም ሲደመር ስለሆነ 60 ሺህ ይመጣል። እንደዚህ አይነት ጥያቄ ነው የምትጠየቁት ማለት ነው። ስለዚህ ኢንካምን፣ ኤክስፔንዲቸርን፣ ቫሉ አድድ እና ኤክስፔንዲቸር፣ ቫሉ አድድ እና ኢንካም አፕሮችን ተጠቅማችሁ ጂዲፒን ካልኩሌት የምታደርጉት በእነዚህ ባየናቸው መንገዶች ነው ማለት ነው። ስለዚህ ጂዲፒን በቫሉ አድድ ከሆነ በእያንዳንዱ ስቴጅ ላይ ያለውን ፕሮዳክሽን ስቴጅ ላይ ያለውን ጂዲፒ ቫሉ አድድ መደመር ነው። በእንትን ዌይ ከሆነ ደግሞ የምትሰሩት ሁለተኛውን ኤክስፔንዲቸር አፕሮችን ከሆነ የምትጠቀሙት የኮንሳምፕሽንን፣ ኢንቨስትመንትን፣ ገቨርንመንት ስፔንዲንግ እና ኔት ኤክስፖርትን ትደምራላችሁ። ኢንካም አፕሮችን ከሆነ ደግሞ ኢንካሞችን ከተለያዩ አካላት የምታገኙት አለ። ከሬንታል ኢንካም፣ ኢንተረስት ኢንካም ሊሆን ይችላል። የኮርፖሬት ፕሮፊትን እና የፕሮፕራይተር ፕሮፊትን ታካትታላችሁ። ኢንዳይሬክት ቢዝነስ ታክስን፣ ዌጅ እና ሳላሪዎችን ትደምሩና ዲፕሬሺየሽን እና ይደመራል። ከዛ ሰብሲዲ እና ትራንስፈር ፔመንትን ቀንሳችሁ ካልኩሌት ታደርጋላችሁ ማለት ነው። ጂኤንፒ ቨርሰስ ጂዲፒ ነው የምናየው። ጂኤንፒ ማለት ቶታል ኢንካም ኤርንድ ባይ ናሽናል ፋክተርስ ኦፍ ፕሮዳክሽን ሪጋርድለስ ኦፍ ዌር ሎኬትድ ነው። አሁን እዚህ ጋር ሎኬሽን ማተር አያደርግም ብለናል። በሀገሪቷ ዜጎች እዛው ያሉትንና ውጭ ያሉትንም ያካትታል ማለት ነው። በሀገሪቷ ዜጋ ብቻ ይመረት እንጂ ማለት ነው። ሁለተኛው ጂዲፒ ከሆነ ደግሞ ቶታል ኢንካም አርነድ ባይ ዶሜስቲክ አሎኬትድ ፋክተር ኦፍ ፕሮዳክሽን ሪጋርድለስ ኦፍ
ናሽናሊቲ ይሆናል ማለት ነው። ስለዚህ ይሄኛው ደግሞ በሀገሪቷ ይመረት እንጂ ማንም ያምርተው ማንም በሀገሪቷ ብቻ ይመረት ነው። እሱን ነው የሚፈልገው እንጂ ከሀገር ውጭ መሆኑን አይደለም። ስለዚህ ጂኤንፒ ከሆነ የሀገሪቷ ዜጋ ያምርተው ሎኬሽኑ የትም ቢሆን የትም ማለት ነው። እዚያኛው ጂዲፒ ላይ ከሆነ ግን ሀገሪቷ ላይ ይመረት በማንም ይመረት ነው። ናሽናሊቲን ኮንሲደር አያደርግም ማለት ነው። ስለዚህ ጂኤንፒ ማይነስ ጂዲፒ ብታደርጉ ምንድነው ፋክተር ፔመንት ፍሮም አብሮድ ማይነስ ፋክተር ፔመንት ቱ አብሮድ ነው ማለት ነው። ስለዚህ እኛ የምናገኘው ገቢ ከውጭ እና ለውጭ የምንከፍለው አለ። ምክንያቱም እኛ ሀገር የእነሱ ዜጎች ስለሆነ ያመረቱት ማለት ነው። የሁለቱ ዲፈረንስ ኔት ፋክተር ፔመንት ይባላል ማለት ነው። ይህን ነው የሚመስለው ማለት ነው። ቀጣይ አዘር ሶሻል አካውንቶች እናያለን ባልኳቸው መሰረት እንመልከታቸው። አዘር ሶሻል አካውንቶች ለምሳሌ ኔት ናሽናል ፕሮዳክት ቢሆን ከግሮስ ዶሜስቲክ ፕሮዳክቱ ላይ የተጣራ የሀገሪቷ ምርት ማለት ነው። ኔት ናሽናል ፕሮዳክት ጂኤንፒውን ሲቀነስ ዲፕሪሺዬሽን ታደርጋላችሁ ማለት ነው። ዲፕሪሺዬት የሚያደርግ ቫሉ አለ፣ እሱን ትቀንሳላችሁ ማለት ነው። ሌላኛው ኔት ዶሜስቲክ ፕሮዳክት ከሆነ ደግሞ ጂዲፒ ማይነስ ዲፕሪሺዬሽን ይሆናል ማለት ነው። እነዚህን ፎርሙላዎች መያዝ ይጠበቅባቸው፣ ምክንያቱም ካልኩሌት አድርጉ ልትባሉ ስለምትችሉ። ሌላኛው ናሽናል ኢንካም ነው። አዘር አካውንት ናሽናል ኢንካም ስለዚህ ሲፈልጉ ምንድነው ኔት ናሽናል ፕሮዳክት አለ፣ በሀገሪቷ ላይ የተመረተው የተጣራ ምርት አለ፣ ከሱ ላይ ኢንዳይሬክት ታክስ ትቀንሱና ሰብሲዲ ይደመራል ማለት ነው። ምን ሲፈልግ ናሽናል ኢንካም ማለት ነው። ሌላ ፐርሰናል ኢንካም ካልኩሌት አድርጎ ከተባላችሁ ናሽናል ኢንካም አለ እዚህ ጋር ድረስ ካልኩሌት አሁን ካሰባችሁ ናሽናል ኢንካምን ለማግኘት ኔት ናሽናል ፕሮዳክትን ትፈልጋላችሁ። ኔት ናሽናል ፕሮዳክትን በዚህ ወይ ካልኩሌት ታደርጋላችሁ። ፐርሰናል ኢንካም ካልኩሌት ለማለት ናሽናል ኢንካም ይሄ ያስፈልጋችኋል። ስለዚህ ቼን አላችሁ፣ አንዱን እየሰራችሁ ነው የምትቀጥሉት ማለት ነው። ከዛ ከናሽናል ኢንካም ላይ አንዲቫይድድ ኮርፖሬት ፕሮፊት አለ፣ ሲቀነስ ኮርፖሬት ኢንካም ታክስ አለ፣ ሲቀነስ ሶሻል ሴኩሪቲ፣ ሲደመር ትራንስፖርት ፔመንት፣ ሲደመር ዳይቨደንድ፣ ሲደመር ኢንተረስት ኢንካም፣ ሲቀነስ ኔት ኢንተረስት አለ ማለት ነው። ስለዚህ እነዚህ ቫሉዎች እንደ ጊቭን ነው የሚሰጧችሁ። ከዛ እናንተ ፎርሙላዎች እነዚህን ያዙ ብቻ። ከዛ ካልኩሌት ማድረግ ነው ቫሉን እየተካችሁ። ስለዚህ ትንሽ የፐርሰናል ኢንካም ላይ ያሉት ፎርሙላ በዛ ያራል፣ እነሱን አይደንቲፋይ ማድረግ ነው የሚጠበቅባችሁ ማለት ነው። እሺ ሌላኛው አንድ የቀረን ዲስፖሲብል ኢንካም ነው። ይህም በስፋት በቻፕተር 3 ላይ አድሬስ እናደርገዋለን፣ ብዙም እንዳትጨነቁ። ለዚህ ፐርሰናል ኢንካም ማለት ዲስፖሲብል ኢንካም ማለት ፐርሰናል ኢንካም ማይነስ ፐርሰናል ታክስ ፕላስ ነን ታክስ ፔመንት ነው ማለት ነው። ስለዚህ ዲስፖሲብል ኢንካም ማለት ኢንካም አፍተር ታክስ ማለት ደግሞ የምንመለከተው ሪል ቨርሰስ ኖሚናል ጂዲፒ ነው። ስለዚህ ጂዲፒን አየን። ጂዲፒ ማለት ዘ ቫሉ ኦፍ ፋይናል ጉድስ ኤንድ ሰርቪስ ፕሮዲውስድ ነው። አጠቃላይ ፋይናል የተመረተው ፕሮዲውስድ የሆነው ጉድ ኤንድ ሰርቪስ በአንድ ሀገር ውስጥ ነው ብለናል። ስለዚህ ሁለት አይነት ጂዲፒዎች አሉ ደግሞ ሪል ጂዲፒ እና ኖሚናል ጂዲፒ ይባላሉ። ኖሚናል ጂዲፒ ከሆነ ሜዥር የሚያደርገው ዜስ ቫሊዩ ዩዚንግ ካረንት ፕራይስ ነው። ስለዚህ እንዳየነው ጂዲፒ ካልኩሌት ስናደርግ ፕራይሱን በኳንቲቲውን ያደረግ ነው። ስለዚህ በዛ ዓመት ያለውን ፕራይስ ካረንት ፕራይሱን እየተጠቀምን ጂዲፒን ካልኩሌት ማድረግ እንችላለን ማለት ነው። ኖሚናል ጂዲፒ ላይ ማለት ነው። ሪል ጂዲፒ ላይ ከሆነ ሜዥር ዜስ ቫሊዩ ዩዚንግ ደ ፕራይስ ኦፍ ደ ቤዝ ይር ነው። ሁሌም ይሄንን የምናበዛው በቤዝ ይር ፕራይስ ነው ማለት ነው። ሪል ጂዲፒ ከሆነ ግን ኖሚናል ጂዲፒ ከሆነ በየአንዳንድ ዓመቱ በዛ ዓመት ባለው በከረንት ፕራይሱ ነው ማለት ነው። ስለዚህ ዲፈረንሳቸው ምን ይመስላል የሚለውን በኤግዛምፕል እንመልከት ማለት ነው። ስለዚህ አሁን እዚህ ጋር ፕራክቲካል ፕሮብሌም ተሰጥቶናል። አሁን የ2006ን ኖሚናል ጂዲፒ ከተባላችሁ ፕራይስ ታይምስ ኳንቲቲ ነው ብለናል ጂዲፒ። ስለዚህ ኖሚናል ጂዲፒ ከሆነ ከረንት ኢየር ፕራይስ ነው የሚጠቀሙ። ስለዚህ ጉድ ማለት $30 ሲባዛ በ900 ነው። ኳንቲቲ ያለ ፕራይስ አለ ማለት ነው። ስለዚህ $100 ነው ፕራይሱ የጉድ ቢ፣ 192 አለ ጉድ ቢ። ስለዚህ ኳንቲቲው ማለት ነው 192 ሲባዛ በ$100 ታደርጋላችሁ። ከዛ የ2007ን ሲሰሩ ደግሞ አሁንም ፕራይስ ታይምስ ኳንቲቲ ነው ኖሚናል ጂዲፒ። ስለዚህ ጉድ ማለት ምንድነው $31 ሲባዛ በ1000 ይሆናል። ጉድ ቢ ደግሞ $102 ሲባዛ በ200 ይሆናል ማለት ነው። 2008 ላይ ስንመጣ አሁን ፕራይስ ታይምስ ኳንቲቲ ነው የምናደርገው። ጉድ ኤ ከሆነ $36 ሲባዛ በ1050 ነው። ጉድ ቢ ላይ ደግሞ $100 ሲባዛ በ205 አድርጋችሁ ኖሚናል ጂዲፒ ታበዛላችሁ ማለት ነው። ግን ሪል ጂዲፒ ሲሰሩ ማለት ነው። ሪል ጂዲፒ ሲሰሩ ለየት የሚለው የመጀመሪያው ዓመት ተመሳሳይ ነው ኖሚናል እና ሪል ጂዲፒ። ይህም 30 በ900 100 በ92 ነው የሚሆነው። ግን ኔክስት ይር ላይ ሲካሄዱ ምንድን ነበር ያልነው ቅድም ዴፊኔሽኑ ላይ? ቤዚር ፕራይስ ነው የምንጠቀመው። ስለዚህ ይህ ፕራይስ ሁሌ የምንጠቀመዋለን ማለት ነው፣ ቤዚር ፕራይሳችንን። ስለዚህ ግን ኳንቲቲውን እንቀይረዋለን ማለት ነው። ይህም ፕራይስ አንጠቀምም። ስለዚህ 1000 ሲባዛ በ30 እናደርጋለን የ2007። እዚህ ጋር 200 ሲባዛ በ100 እናደርጋለን። የ2008 ላይ ስንመጣ ይህም ፕራይስ አንጠቀምም።
1050 ሲባዛ በ$30 እና 205 ሲባዛ በ$100 ነው የምታደርጉት ምናችሁን ሪል ጂዲፒያችሁን ማለት ነው። ይሄ ነው በቃ ዲፈረንሳቸው። ለኖሚናል ጂዲፒ ከሆነ በየአመቱ ያለውን ፕራይስ ይጠቀማል። ለሪል ጂዲፒ ከሆነ ደግሞ ቤዚር ፕራይሱን ብቻ ነው ይሄኛው ነው የሚጠቀመው ለሁሉም አመት ኳንቲቲ ማለት ነው። ስለዚህ ሪል ጂዲፒ ላይ ኳንቲቲ ብቻ ነው የተለያየ የምንጠቀመው እንጂ ፕራይሱ የቤዚሩን ፕራይስ ነው የምንጠቀመው ማለት ነው። ስለዚህ ይህን ይመስላል ዲፈረንሳቸው ማለት ነው ኖሚናል እና ሪል ጂዲፒ ማለት ነው። ይኸው እዚህ ጋር መልሶ አስቀምጬላችኋለሁ። አሁን በሰራሁላችሁ መልኩ ነው የሚሰራው። እሺ ከዛ አሁን ደግሞ ምንድነው ሪል ጂዲፒ ኮንትሮልስ ፎር ኢንፍሌሽን ነው የሚለው። ስለዚህ ሪል ጂዲፒ ምንድነው አሁን እዚህ ጋር ስንመለከት ቼንጅ ኖሚናል ጂዲፒ አንዴ ኖሚናል ጂዲፒ ቫሉ ቼንጅ ለማድረግ ምንድነው ፕራይስ ታይምስ ኳንቲቲ ወይ ኳንቲቲው ወይ ፕራይሱ ወይ ኳንቲቲው ቼንጅ ማድረግ አለበት። ግን ቼንጅን ሪል ጂዲፒ ከሆነ ሪል ጂዲፒ ቼንጅ ለማድረግ ኦንሊ ቢዱቱ ቼንጅን ኳንቲቲ ነው ማለት ነው። ምክንያቱም ቤዚር ፕራይስ ስለሆነ የምንጠቀመው በሪል ጂዲፒ ኮንስታንት ነው ፕራይሱ ማለት ነው። ስለዚህ ኳንቲቲው ቼንጅ ሲያደርግ ነው ሪል ጂዲፒው ቼንጅ የሚያደርገው ማለት ነው። ስለዚህ ቢኮዝ ሪል ጂዲፒ ኢዝ ኮንስትራክትድ ዩዚንግ ኮንስታንት ቤዚር ፕራይስ ነው። ስለዚህ ሪል ጂዲፒ ኢንፍሌሽንን ለመቆጣጠር ይረዳናል። ምክንያቱም ከቤዚሩ ያለውን ፕራይስ ተመሳሳይ ፕራይስ ተጠቅመን ስለሆነ ምን የምናደርገው ካልኩሌት የምናደርገው ምናችንን ጂዲፒያችንን ማለት ነው። ስለዚህ ኖሚናል ጂዲፒ ቼንጅ ለማድረግ ወይ ፕራይስ ኳንቲቲ ቼንጅ ማድረግ አለበት። ግን ሪል ጂዲፒ ቼንጅ ለማድረግ ኦንሊ ኳንቲቲ ቼንጅ ማድረግ እንዳለበት ይህን ፕሮፐርቲ ማወቅ አለባችሁ ማለት ነው። እሺ ሌላኛው ጂዲፒ ዲፍሌተር እና ሲፒአይ ነው። ኮንሱመር ፕራይስ ኢንዴክስ የሚባል አለ። እነሱን እንመልከት ማለት ነው። ስለዚህ ኢንፍሌሽን ሬት ማለት ደግሞ ምንድነው የሚለው ዘ ፐርሰንቴጅ ቼንጅ ኢን ኢንክሪዝ ኦቨርኦል ፕራይስ ነው። ኦቨርኦል ፕራይሱ በምን ያህል ፐርሰንቴጅ ይጨምራል፣ ፕራይስ በምን ያህል ፐርሰንቴጅ ጨምሯል የሚለው ነው ኢንፍሌሽን ሬት የሚያሳየን። እና ዋን ሜዥር ኦፍ ፕራይስ ሌቭል ኢዝ ጂዲፒ ዲፍሌተር ነው። ጂዲፒ ዲፍሌተር ፕራይስ ሌቭሉ ምን ይመስላል የሚለውን የሚያሳየን ነው ማለት ነው። ስለዚህ ኖሚናል ጂዲፒ ሲካፈል ለሪል ጂዲፒ ሲባዛ በመቶ አድርገን ነው የምናገኘው ምንን ጂዲፒ ዲፍሌተር ማለት ነው። ኖሚናል ጂዲፒ ኦልሬዲ ካልኩሌት እንዴት እንደሚሆን አይተናል። የከረንት ይር ፕራይሱ እየተጠቀምን ነው በኳንቲቲ የምናበዛው ብለናል። ሪል ጂዲፒ ከሆነ ደግሞ ቤዚሩን ተጠቅመን ነው በኳንቲቲ የምናበዛው። በዛ ወይ ትፈልጉና ኖሚናልና ሪል ጂዲፒያችሁን በ100% ታካፍሏቸውና በመቶ ስታበዙት ጂዲፒ ዲፍሌተርን እናገኛለን ማለት ነው። ስለዚህ አሁን የቅድሙን ኤግዛምፕል በፓርት ቱ ላይ እየሰራ ነው የምናየው። ኖሚናል እና ሪል ጂዲፒያቸው ይሄ መጥቶልን ነበረ። ተመልሳችሁ ማየት ትችላላችሁ። ካልኩሌት ስናደርገው አሁን ጂዲፒ ዲፍሌተሩን ብትጠየቁና ኢንፍሌሽን ሬቱን ብትጠየቁ ምን ይመስላል የሚለውን ነው የምናየው ማለት ነው። ስለዚህ ሁለቱንም ነው ጂዲፒ ዲፍሌተርን ኢንፍሌሽን ሬትን ካልኩሌት እናደርጋለን ማለት ነው። ስለዚህ ካልኩሌት ማድረግ ትችላላችሁ። መጀመሪያ ቪዲዮን ፖዝ አድርጋችሁ መልሱ ይሄን ይመስላል ማለት ነው። ኖሚናል ጂዲፒው 46200 አለ። ሪል ጂዲፒው 46200 አለ። እንደነገርኳችሁ የፈርስት ቲሩ ላይ ተመሳሳይ ነው የሚሆኑት ቤዚራቸው ተመሳሳይ ስለሚሆን ማለት ነው። ስለዚህ ሁለቱን አካፍላችሁ ለመቶ ስታበዙት 100% ይሆናል ጂዲፒ ዲፍሌተሩ። ሰከንዱ ላይ ስንመጣ 51400 ሲካፈል ለ50000 ሲባዛ በ100% ስታደርጉት 102.8 ይመጣል። የሶስተኛው ዓመት ላይ ስንመጣ ደግሞ 58300 ሲካፈል ለ52000 ሲባዛ በመቶ ስታደርጉት 112.1 ይመጣል ማለት ነው። ግን ከዛ ኢንፍሌሽን ሬት ስንመጡ ኢንፍሌሽን ሬት አሁን የመጀመሪያው ዓመት ላይ ኤንኤ ማለት ኖት አፕሊኬብል ነው። የመጀመሪያው ዓመት ላይ ኖት አፕሊኬብል አይሆንም። ምክንያቱም ከሱ በፊት ያለ ፕሪቪየስ ይር ያለ ፕራይስ ስለሚያስፈልገን ማለት ነው። ወይም ጂዲፒ ዲፍሌተር ስለሚያስፈልገን ማለት ነው። ስለዚህ ኖት አፕሊኬብል ነው የምንለው። የሁለተኛውን ዓመት ስትፈልጉ ግን ምንድነው የምታደርጉት? የዛ ይሩ አለ ካረንት ይሩ ምንድነው ኢንፍሌሽን አይሚን ጂዲፒ ዲፍሌተር አለ ሲቀነስ ፕሪቪየስ ይሩ ጂዲፒ ዲፍሌተር ትጠቀማላችሁ። 100 ሲካፈል ለፕሪቪየሱ እናደርጋለን ማለት ነው። ስለዚህ እንደዚህ ስታደርጉት ምን ይመጣል ማለት ነው? 2.8% ይመጣል ማለት ነው። ምናችን ሪል ጂዲፒያችን ማለት ነው። ከዛ ይህንን ከሰራችሁ ወዲያ ሲባዛ በመቶ ታደርጉታላችሁ ማለት ነው። እዚህ ጋር የምታገኙ ባሉ አለ ይህንን በመቶ ማብዛት ነው ማለት ነው። ስለዚህ ይህንን ኦልሬዲ ይሄኛው ስታካፍሉ 102 ለ2 0.028 ነው የሚመጣው። በመቶ ስታበዙ 2.8% ይመጣል ማለት ነው። ስለዚህ የሶስተኛውንም ስትሰሩ እንደዛ ነው። 112.1 ሲቀነስ 102.8 ሲካፈል ለፕሪቪየሱ ስለሆነ ለ202.8 ሲባዛ በመቶ ስታደርጉት 9.1 ይመጣል ማለት ነው። በዚህ ወይ ኢንፍሌሽን ሬታችሁንም ማግኘት ትችላላችሁ ማለት ነው። ስለዚህ
አሁን እዚህ ጋር 4 ነገር ካልኩሌት ማድረግ አሳየኋችሁ ማለት ነው። ኖሚናል ጂዲፒ ከሆነ ፕራይሱን በኳንቲቲው እያደረጋችሁ በየአመቱ ያለውን ፕራይስ በየአመቱ ባለው ኳንቲቲ ታበዛላችሁ ማለት ነው። ሪል ጂዲፒ ከሆነ ግን ኮንስታንት ፕራይስ ትጠቀማላችሁ። ቤዚር ወይም የመጀመሪያ ዓመት ፕራይሱን ተጠቅማችሁ በየአመቱ ያለውን ኳንቲቲ ጋራ ታበዛላችሁ ማለት ነው። ከዛ ሁለቱን ኖሚናልና ሪል ጂዲፒ ከያዛችሁ ወዲያ ጂዲፒ ዲፍሌተር ስትፈልጉ ምን ታደርጋላችሁ? 100 አለ ሲባዛ ኖሚናል ኦቨር ሪል ጂዲፒ እያደረጋችሁ ትሰራላችሁ ማለት ነው። እዛ ኢንፍሌሽን ሬት ከሆነ ጂዲፒ ዲፍሌተር ኦፍ ካረንት ይር ሲቀነስ ጂዲፒ ዲፍሌተር ኦፍ ፕሪቪየስ ይር ሲካፈል ጂዲፒ ዲፍሌተር ኦፍ ፕሪቪየስ ይር ሲባዛ በመቶ ታደርጋላችሁ ማለት ነው። በዚህ ወይ ጂዲፒ ዲፍሌተርን ተጠቅማችሁ ኢንፍሌሽን ሬትን ካልኩሌት ታደርጋላችሁ ማለት ነው። ቀጣይ የምናያለ ኮንሱመር ፕራይስ ኢንዴክስንም ተጠቅመን እንዴት ነው ኢንፍሌሽን ሬትን ካልኩሌት እናደርገው የሚለውን እናያለን ቀጣይ ደግሞ ማለት ነው። ስለዚህ እዚህ ጋር እነዚህን ኮንሴፕቶች ነው ማወቅ ያለባቸው። እንዴት ነው ኖሚናል ጂዲፒን ጂዲፒ እና ጂዲፒ ዲፍሌተርን ካልኩሌት ማድረገው የምለውን ማወቅ አለባቸው። ምክንያቱም እንደዚህ አይነት ጥያቄ ልትጠየቁ ስለምትችሉ። ከዛ እንዳልኳችሁ ቀጣው ኮንሱመር ፕራይስ ኢንዴክስ የሚባል አለ። ኮንሱመር ፕራይስ ኢንዴክስ ማለት ሜዥር ኦቨርኦል ፕራይስ ኦፍ ኦቨርኦል ፕራይስ ሜዥር ለማድረግ ነው የሚጠቅመን እና ጥቅሙ ትራክ ቼንጅ ኢን ታይፒካል ሃውስሆልድ ኦፍ ኮስት ኦፍ ሊቪንግ ነው። ይሄ አሁን ጥቅሙ ኮንሱመር ፕራይስ ኢንዴክስ ምንድን ነው? የሃውስሆልድን ኮስት ኦፍ ሊቪንግ ወጪው ምን ይመስላል የሚለውን ለማሳየት ነው እና አጀስትድ መኒ ኮንትራክት ፎር ኢንፍሌሽን ነው። ለኢንፍሌሽን አጀስትድ የሆነ ነው ኮንሱመር ፕራይስ ኢንዴክስ እና ዘ ዶላር አማውንት ኮምፔር ማድረግ እንችላለን። ኦቨርታይም ያለውን የዶላር አማውንቱ ጨምሯል ቀንሷል የሚለውን ለማሳየት ይጠቅመናል ኮንሱመር ፕራይስ ኢንዴክስ ማለት ነው። ስለዚህ ኮንሱመር ፕራይስ ኢንዴክስ ታርንስ ዘ ፕራይስ ኦፍ መኒ ጉድስ ኤንድ ሰርቪስ ኢንቱ ሲንግል ኢንዴክስ ሜዥሪንግ ኦቨርኦል ፕራይስ ነው የሚለው። ስለዚህ አሁን እንዳልኳችሁ ኮንሱመር ፕራይስ ኢንዴክስ ምንድን ነው የሚያደርገው? የአንድን ሃውስሆልድ ኮስቱን ነው ኮስት ኦፍ ሊቪንጉ ምን ይመስላል የሚለውን ነው የሚያሳየኝ። ስለዚህ በአንድ አሁን ለምሳሌ ይሄ ሰው የያዘውን እቃዎች ይዛችኋል፣ የያዛቸው እቃዎች አሉ። እነዚህን እቃዎች ፕራይሳቸውን በኳንቲቲያቸው እያበዛችሁ መደመር ነው ማለት ነው። ስለዚህ በዛ ወይ ምን ያህል ነው የሚለውን ማግኘት ትችላላችሁ ማለት ነው። ኮንሱመር ፕራይስ ኢንዴክስ ኢዝ ዘ ሞስት ዩዝድ ፕራይስ ኢንዴክስ ዩዝድ ቱ ሜዥር ዘ ጀነራል ፕራይስ ኦፍ አን ኢኮኖሚ ነው ማለት ነው። ስለዚህ እንዳለ የገዛቸውን በንድል ኦፍ ጉዶቹን ፕራይስ በኳንቲቲ እያበዛችሁ ነው የምታገኙት ማለት ነው። እንዴት ነው የሚለውን በኤግዛምፕል አሳያችኋለሁ ማለት ነው። ስለዚህ መጀመሪያ እንዴት ነው ሲፒአይን ኮንስትራክት የምናደርገው ስንል ሰርቬይ ኮንሱመር ቱ ዴተርማይን ኮምፖዚሽን ኦፍ ታይፒካል ከስተመር ባስኬት ኦፍ ጉድስ ነው። ከዛ ሰርቬይ ማካሄድ አለብን መጀመሪያ ምን ያህል ነው ባስኬት ኦፍ ጉዳቸው ኮንሱመሮች የሚገዙት የሚለውን። ከዛ ኤቭሪ መንዝስ ኮሌክት ዳታ ኦን ደ ፕራይስ ኦፍ ኦል አይተም ኢን ደ ባስኬት ያ ሰውዬ በሚገዛቸው ወይም በሚገዛው ባስኬት ውስጥ ያሉ ጉዶችን ፕራይስ በየወሩ ካልኩሌት እናደረግና ኮምፒውት ኮስት ኦፍ ባስኬቱ ነው ምን ያህል ወጪ እንደዋጣ ኮምፒውት እናደረጋለን በየወሩ ያወጣው ማለት ነው። ከዛ ወዲያ ኮንሱመር ፕራይስ ኢንዴክሳችሁን ካልኩሌት ማድረግ ትችላላችሁ ማለት ነው። ስለዚህ ኮንሱመር ፕራይስ ኢንዴክስ ማለት ደግሞ ኮስት ኦፍ ባስኬት ኢን ደ መንዝ ሲካፈል ኮስት ኦፍ ባስኬት ኢን ደ ቤዝ ይር ሲባዛ በመቶ አድርጋችሁ ትሰራላችሁ ማለት ነው። ስለዚህ አሁን እዚህ ጋር ኤክሰርሳይዝ ተሰጥቶናል። ስለዚህ ባስኬቱ ምንድነው ፒዛን እና ሲዲን የያዘው ያ ሰው የሚገዛው ፒዛና ኮምፓክት ዲስክን ከሆነ 20 ኮምፓክት ፒዛ እና ኮምፓክት ዲስክ ኳንቲቲያቸው ብዛታቸው ማለት ነው። ስለዚህ ኳንቲቲው ተመሳሳይ ነው የሚገዛው ግን ምኑ 2002 ላይ አሁን $10 ነበር ዋጋው ነው የሚቀመጥላቸው። ከዛ $15 ነበር የዲስክ 2011 ላይ 11 ደረሰ፣ ይሄ 15 ደረሰ፣ ይሄ 12 ደረሰ፣ ይሄኛው 16፣ 13፣ 15 ዋጋቸው ነው የሚቀየረው። ግን ያ ሰውዬው ኦልሬዲ 20 እና 10 ብቻ ነው ኳንቲቲ የሚገዛው። ከዛ ይህን ተጠቅማችሁ ምን ነው ኮንሱመር ፕራይስ ኢንዴክስን ካልኩሌት አድርጉ ብትባሉ ምንድን ነው የምታደርጉት? የ2002 አሁን ኮንሱመር ፕራይስ ኢንዴክስ እንትን ነው የሚመጣው 20 ገዝቷል፣ 20 በ10 200 ወጥቷል ማለት ነው። 200 ብር $200 ለፒዛ ወጥቷል። 10 ኮምፓክት ዲስክ ነው የገዛው በ$15 150 ይሆናል። ስለዚህ 200 ለፒዛ 150 ለኮምፓክት ዲስክ አጠቃላይ ኮንሱመር ፕራይስ ኢንዴክሱ ስንት ይሆናል ማለት ነው? 350 አውጥቷል ማለት ነው ያ ሰውዬ በዛ አመት በ2002 ላይ። በ2003 ላይ ስትመጡ ደግሞ ምንድነው የምታደርጉት? 20 ሲባዛ በ11 ታደርጋላችሁ 220 ይሆናል። 10 ሲባዛ በ15 ነው። ኦልሬዲ ኮምፓክት ዲስክ ተመሳሳይ ቫልዩ ስላለው 150 ይሆናል ማለት ነው። ከዛ 220 ላይ 150 ስትደምሩት የዛን አመት ኮንሱመር ፕራይስ ኢንዴክስ ታገኛላችሁ ማለት ነው። ስለዚህ የ2004ን ደግሞ 12 ሲባዛ በ20 ሲደመር 10 ሲባዛ በ16 ታደርጋላችሁ። የ2005ንም
13 ሲባዛ በ20 ሲደመር 10 ሲባዛ በ15 አድርጋችሁ ኮንሱመር ፕራይስ ኢንዴክሳችሁን ታገኛላችሁ ማለት ነው። ስለዚህ ይህን ይመስላል ማለት ነው። 350 37 400 እና 410 ይመጣ በዚህ ወይ ሲሰሩት ከዛ ኮንሱመር ፕራይስ ኢንዴክሳችሁ በስንት ማብዛት ይጠበቅባቸው? ኮንሱመር ፕራይስ ኢንዴክስ ይሄ ኮስት ኦፍ ባስኬቱ ነው። 350 የመጣው የመጀመሪያው ዓመት ላይ 20 ፒዛ ገዝቷል። በ20 ፒዛ ገዝቷል በ10 ዶላር 200 ወጣ። 15 ደግሞ በ15 ዶላር 10 ኮምፓክትድ ዲስክ ገዝቷል። ስለዚህ 350 ኮስት ኦፍ ባስኬቱ ነው። ያንን ኮስት ኦፍ ባስኬት በስንት ስናደርገው ነው ኮስት ኦፍ ባስኬቱን የኮስት ኦፍ ባስኬት የአመቱ ነው ይሄኛው። የአመቱን ከሰራችሁ ወዲያ ነው ምናችሁን ኮንሱመር ፕራይስ ኢንዴክሳችሁን የምታገኙት ማለት ነው። ስለዚህ የመጀመሪያው ይር ኦልሬዲ ዲፈረንስ የሚሰራበት ስለሌለ 350 ሲካፈል ለ350 ነው ቤዚሩ ስለሆነ ማለት ነው። የቤዚሩ ኮስታችን ስለሆነ ከዛ ሲባዛ በመቶ ስታደርጉት 100% ይመጣል ማለት ነው። ከዛ የቀጣዩ ደግሞ ኮስት ኦፍ ባስኬታችሁ ስንት ነው? 37 አለ ሲካፈል ለቤዚር ኮስት ኦፍ ባስኬቱ ስንት ነው? 350 አለ ሲባዛ በመቶ ይሆናል ማለት ነው። ስለዚህ በመቶ ስታደርጉት 105.7 ይመጣል። ይሄኛው አለ 400 አለ ከረንት ዩሮ ኦፍ ኮስት ኦፍ ባስኬት ቤዚር ኮስት ኦፍ ባስኬት ስንት ነው? 350 ቤዚራቸው አሁን 2002 ስለሆነ የመጀመሪያው ዓመት ማለት ነው። ሲካፈል ለ350 ሲባዛ በመቶ ስታደርጉት 114.3 ይመጣል። የመጨረሻው ደግሞ ምንድነው? 410 አለ 410 ሲካፈል ለ350 ሲባዛ በመቶ 117.1 ይመጣል። ምናችን ኮንሱመር ፕራይስ ኢንዴክሳችን ማለት ነው። ስለዚህ በዚሁ እናገኛለን። ከዛ ኢንፍሌሽን ሬታችሁ ነው ካልኩሌት የምታደርጉት። ኢንፍሌሽን ሬት ማለት ምንድነው? በምን ያህል ነው የጨመረው ኢንፍሌሽኑ ከ2002 ወደ 2003 ወይም የዋጋው በምን ያህል ፐርሰንት ነው የናረው የሚለውን ነው የሚያሳየን። ስለዚህ የ2002 ላይ ኖት አፕሊኬብል ነው፣ ምክንያቱም የምናነጻጽረው አመት ስለሌለ፣ ምክንያቱም ኢንፍሌሽን ሬት በንጽጽር ስለሆነ የምናስቀምጠው ማለት ነው። ስለዚህ የ2003ቱን መስራት እንችላለን ማለት ነው። የ2003ቱን ስትሰሩ ኮንሱመር ፕራይስ ኢንዴክስ ኦፍ 2003 105.7 አለ። ኮንሱመር ፕራይስ ኢንዴክስ ኦፍ ፕሪቪየስ ይሩ 100% አለ። ከዛ ሲካፈል ለፕሪቪየስ ይሩ ማለት ነው። ፕሪቪየስ ይራችሁ ስንት ነው? 100 ማለት ነው። ሲካፈል ለመቶ ሲባዛ በመቶ ታደርጋላችሁ ማለት ነው። ስለዚህ 5.7% ይመጣል ማለት ነው። ስለዚህ ቅድም ካያችሁ ኢንፍሌሽን ሬት ሳደርግ ጂዲፒ ዲፍሌተር ኦፍ ከረንት ይር ሲቀንስ ጂዲፒ ዲፍሌተር ኦፍ ፕሪቪየስ ይር ሲካፈል ጂዲፒ ዲፍሌተር ኦፍ ለፕሪቪየስ ይር ሲባዛ በመቶ ነበር ያደረኩ። ስለዚህ እንደተሰጣችሁ ኢንፍሌሽን ሬት ጂዲፒ ዲፍሌተር ከተሰጣችሁ ጂዲፒ ዲፍሌተርን ትጠቀማላችሁ። ኮንሱመር ፕራይስ ኢንዴክስ ከተሰጣችሁ ኮንሱመር ፕራይስ ኢንዴክስን ትጠቀማላችሁ ማለት ነው። ስለዚህ ኮንሱመር ፕራይስ ኢንዴክስ ኦፍ ከረንት ይር ሲቀነስ ኮንሱመር ፕራይስ ኢንዴክስ ኦፍ ፕሪቪየስ ይር ሲካፈል ኮንሱመር ፕራይስ ኢንዴክስ ኦፍ ፕሪቪየስ ይር ሲባዛ በመቶ አደርጋለሁ ማለት ነው። በዛ ወይ ነው የምትሰሩት ማለት ነው። ስለዚህ ለዚህኛው 114.3 ሲቀነስ 105.7 ሲካፈል ለ105.7 ሲባዛ በመቶ ስታደርጉ 8.1 ይመጣል የ2004 ኢንፍሌሽን ሬት። የ2005 ደግሞ 117.1 ሲቀነስ 114.3 ሲካፈል ለ114.3 ሲባዛ በመቶ ስታደርጉ 2.5 ይመጣል ማለት ነው። በዚህ ወይ ካልኩሌት ማድረግ ትችላላችሁ ማለት ነው። ስለዚህ ኮንሱመር ፕራይስ ኢንዴክስ ስትሰሩ መጀመሪያ ኮስት ኦፍ ባስኬት ማግኘት እንዳለባችሁ ወቁ። ኮስት ኦፍ ባስኬቱን የምታገኙት ያሉትን ኢለመንቶች ትዘረዝራላችሁ። የነዛን ኢለመንቶች አጠቃላይ የገዛችሁት ኳንቲቲ አለ፣ ብዛታቸውን በፕራይሳቸው በየአመቱ ያለው ታበዛላችሁ። በዛ ዓመት ያለውን ፕራይስ በዛ ዓመት ባለው ኳንቲቲ አብስታችሁ በዛ ዓመት ያለውን ሌላኛውም ፕሮዳክት ፕራይሱን በኳንቲቲ አብስታችሁ ሁለቱን ስደምሯቸው የዛን ዓመት ኮስት ኦፍ ባስኬት ታገኛላችሁ። ከዛ የዛን ዓመት ኮስት ኦፍ ባስኬት ካገኛችሁ ወዲያ ለፕሪቪየስ ይሩ ኮስት ኦፍ ባስኬት ስታካፍሉና በመቶ ስታበዙት ኮንሱመር ፕራይስ ኢንዴክስ ታገኛላችሁ ማለት ነው። ስለዚህ በዚህ መልኩ ነው ካልኩሌት የምታደርጉት ማለት ነው። ከዛ ሌላ የምናየው ምንድነው? the reason why the CPI overstate inflation ነው የሚለው። በጣም ኢንፍሌሽንን ያጋንነዋል ወይም አምፕሊፋይ ያደርገዋል ኢንፍሌሽንን ኮንሱመር ፕራይስ ኢንዴክስ። ምክንያቱ ምንድን ነው የሚለው። ስለዚህ የመጀመሪያው ምክንያት ምንድን ነው? ሰብስቲቱሽን ቢያዝ አለ። ሰብስቲቱሽን ቢያዝ ማለት ኮንሱመር ፕራይስ ኢንዴክስ ዩዝስ ፊክስድ ዌይት so it cannot reflect consumer ability to substitute to hard goods whose relative price have fallen ነው የሚለው። ስለዚህ ሰብስቲቱሽን ቢያዝ ስለሚያሳይ ነው የሚለው። ምክንያቱም ሰዎች በባህሪያችን አንዱ ዕቃ ሲወደድብን እሱን የሚተካ እቃ ጋር እንሄዳለን። ለምሳሌ ሻይ ቢወደድባችሁ ቡና እንደማለት ማለት ነው። ስለዚህ ግን እዚህኛው ላይ ምንድነው ኮንሱመር ፕራይስ ኢንዴክስ ላይ
2002 የተጠቀመውን አሁን ቅድም ካያችሁ 2003፣ 2004፣ 2005 ኦንሊ ኮምፓክት ዲስክ እና ፒዛን ነው የተጠቀመው። ይህ ሰውዬ ፒዛ እየተወደደበት ሲሆን ሌላ በርገር ቀይሮስ ቢሆን ግን ፊክስድ ዌይቲንግ ስለምንጠቀም ሰብስቲቱት ማድረግ አንችልም አንዱን እቃ በሌላኛው እቃ። ስለዚህ በዚህ ምክንያት ኢንፍሌሽንን ኦቨርስቴት ያደርግብናል ማለት ነው። ሌላኛው ኢንትሮዳክሽን ቱ ኒው ጉድስ ነው። ኢንትሮዳክሽን ቱ ኒው ጉድስ ስንል ዘ ኢንትሮዳክሽን ኦፍ ኒው ጉድስ ሜክ ከስተመር ቤተር ኦፍ ኤንድ ኢን ኢፌክት ኢንክሪዝ ዘ ሪል ቫሉ ኦፍ ዘ ዶላርስ ነው የሚለው በት ኢት ዳዝ ኖት ሬዲዩስ ሲፒአይ ቢኮዝ ሲፒአይ ዩዝስ ፊክስድ ዌይት ነው የሚለው። ስለዚህ አዲስ ጉድስ ሲተዋወቅ ምንድነው የኛ ኦልተርኔቲቫችን ይበዛል የመግዛት እድላችን ማለት ነው። ስለዚህ ያለን አዲስ ኢንትሮዳክሽን ሲሆን ደግሞ አዲስ ጉድ ብዙ ጊዜ ዋጋው አይወደድም፣ ምክንያቱም ወደ ማርኬት እየገባ ስለሆነ። ስለዚህ የኛ ያለን ብር ደግሞ ያን የመግዛት ቫሉ እየጨመረ ይመጣል። ስለዚህ ያንን ግን መግዛት አንችልም፣ ምክንያቱም ኦልሬዲ ፊክስድ የሆነ ባስኬት ኦፍ ጉድን ስለሆነ የምንገዛው ነው። ስለዚህ አዳዲስ ኢንትሮዳክሽን ማድረጋችንም በሲፒአይ ስለማይቆጠር በዚህ ምክንያት ሲፒአይ ኦቨርስቴት ያደርጋል ኢንፍሌሽንም ማለት ነው። ስለዚህ ምንም ቢጨምር ዋጋው ያንን ብቻ ነው የሚገዙት በባስኬት ውስጥ ያለውን ጉድ እያለን ስለሆነ ማለት ነው። ሶስተኛው ደግሞ አንሜዠር ቼንጅ ኢን ኳንቲቲ ነው። አንሜዠር ቼንጅ ኢን ኳሊቲ አለ። ስለዚህ ኳሊቲ ኢምፕሩቭመንት ኢንክሪዝ ኢን ቫሊዩ ኦፍ ዶላር በዚ አር ኖት ኦፍ ፑተን ፉሊ ሜዠርድ ነው የሚል። ስለዚህ ታያችሁ የእቃዎች ኳሊቲያቸው በጨመረ ቁጥር ዋጋቸው እየጨመረ ነው የሚሄደው። ይህን ግን ኮንሲደር አያደርግም ነው የሚለው ሲፒአይ። ስለዚህ በእነዚህ ሶስቱ ኮዞች ምክንያት ሲፒአይ ምንን ኦቨርስቴት ያደርገዋል ማለት ነው? ኢንፍሌሽንን ያጋንነዋል ማለት ነው። ቀጣይ ሲፒአይ እና ጂዲፒ ዲፍሌተርን አይተናቸዋል። አሁን ዲፈረንሳቸው ምንድን ነው ብለን ስናነጻጽራቸው የመጀመሪያ ፕራይስ ኦፍ ካፒታል ጉድ አለ ማለት ነው። በካፒታል ጉድ ላይ ያለው ፕራይስ ምንድን ነው? በጂዲፒ ዲፍሌተር ላይ ኢንክሉድድ የሆነ እንዳየ ነው። ጂዲፒ ዲፍሌተር አንደኛው በካፒታል ጉድ ላይ ያለን ኢንቨስትመንት ላይ ያለው ከካፒታል ጉድ ላይ ያደለ ኢንቨስትመንት የምናደርገው እሱ ላይ ስለሚካተት ጂዲፒ ዲፍሌተር ላይ ይካተታል ማለት ነው። ምን ካፒታል ጉዶች ማለት ነው። ግን ኮንሱመር ፕራይስ ኢንዴክስ ላይ አይካተቱም። ምክንያቱም ካያችሁ ምንድነው ኮንሱመር ፕራይስ ኢንዴክስ የሚያተኩረው ሃውስሆልድ ላይ ነው ብያችኋለሁ እንጂ ሃውስሆልድ ለቤት ጥቅም የምንገዛቸው ነው እንጂ እነዚህ ካፒታል ጉዶችን ለፕሮዳክሽን ምናምን የሚገዙ እቃዎች ላይ ስለማያተኩር ኮንሱመር ፕራይስ ኢንዴክስ ላይ ካፒታል ጉድ አይካተትም ማለት ነው። ሌላኛው ፕራይስ ኦፍ ኢምፖርትድ ኮንሱመር ጉድ ነው የሚለው። ኢምፖርትድ ኮንሱመር ጉድ ነው የኮንሱመር ጉድ ይሁን እንጂ ከውጭ የመጣ ነው። በምን ላይ ይካተታል? በኮንሱመር ፕራይስ ኢንዴክስ ላይ ይካተታል፣ ግን በጂዲፒ ዲፍሌተር ላይ ያካትትም። ምክንያቱም ጂዲፒ የሚያካትተው ምንድነው ዊዝን የካንትሪ ፕሮዲስድ የሆነውን ነው ስላለን ጂዲፒ ዲፍሌተር ላይ ኢምፖርትድ ኮንሱመር ጉድ አይካተትም ማለት ነው። ሌላኛው ባስኬት ኦፍ ጉድ ነው። ባስኬት ኦፍ ጉድ ስንል ምንድን ነው? የባስኬት ኦፍ ጉዱ እዛ ውስጥ ያሉት እቃዎች ቋሚ ናቸው። 2003፣ 2004፣ 2005 ቅድም የተጠቀምነው ቋሚ አይደል? እንደዛ ፊክስድ የሆነ ነው የሚጠቀመው ማለት ነው። ሲፒአይ ማለት ኮንሱመር ፕራይስ ኢንዴክስ ግን ጂዲፒ ዲፍሌተር ላይ በየአመቱ ቼንጅ ያደርጋሉ እነዚህ ጉዶች ማለት ነው። ስለዚህ እነዚህ ሶስቶቹ የኮንሱመር ፕራይስ ኢንዴክስ እና የጂዲፒ ዲፍሌተር ዲፈረንስ ናቸው ማለት ነው። ስለዚህ እነዚህን ዲፈረንሶች መለየት ይጠበቅባቸዋል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ስለዚህ አሁን የምንገባው ምንድነው? ቀጣይ ቢዝነስ ሳይክል ላይ ነው ማለት ነው። ቢዝነስ ሳይክል ማለት አን ኦልተርኔቲቭ ኢንክሪዝ ኤንድ ዲክሪዝ ኢን ኢኮኖሚክ አክቲቪቲ ኦቨር ታይም ነው። ስለዚህ የኢኮኖሚክ አክቲቪቲያችን ኢንክሪዝ እና ዲክሪዝ የሚያደርግበትን ስቴጆች የሚያሳየን ነው ቢዝነስ ሳይክል የምንለው። አንዳንዴ ፒክ ላይ ይደርሳል፣ ጫፍ ላይ የሚባለው ኢኮኖሚክ ሳይክል አለ። ከዛ ረሰሽን አለ፣ እየቀነሰ የሚወርድበት ኢኮኖሚው። መጨረሻ ትረፍ ነው፣ በጣም ኢኮኖሚው ታች የሚደርስበት ስቴጅ አለ። ከዛ ደግሞ እንደገና የሚያንሰራራበት ስቴጅ ወይም ኤክስፓንሽን ስቴጅ አለ ማለት ነው። ስለዚህ እነዚህን አራቱን ስቴጆች የሚያሳየን ነው ምን ቢዝነስ ሳይክል የምንለው ማለት ነው። የዚህ ጋር በግራፉ እንደምታዩት ፒክ ላይ ደርሷል። ከዛ እየቀነሰ ሲመጣ ረሰሽን አለ፣ መጨረሻ ትረፍ ላይ ይደርሳል። ከዛ ደግሞ እንደገና እየተነሳሰ እና ፒክ ላይ ይደርሳል። የረሰሽን፣ ትረፍ፣ ኤክስፓንሽን፣ ፒክ እያለ ሳይክሉን እየደጋገመ የሚሄደው ቢዝነስ ሳይክል ይባላል ማለት ነው። ከዛ ሌላ የምንመለከተው አንኤምፕሎይመንት እና ኢንፍሌሽን ነው። አንኤምፕሎይመንት እና ኢንፍሌሽን ላይ ስንመጣ መጀመሪያ ኢምፕሎይድ የምንለው ምንድን ነው? ኤኒ ፐርሰን 60 ይርስ ኦልድ ነው። መቀጠር የሚችል ሰው ከ16 እና ከ16 ዓመት በላይ መሆን ያለበት ነው።
ስራ ፈላጊ የሚባለው ማለት ነው። አንደኛ ከ16 ዓመት በላይ ሆኖ who works for pay either for someone else in his or his own business for one or for one or more hour per week ነው። ስለዚህ ለክፍያ የሚሰራ ሰራተኛ ከ16 እና ከ16 ዓመት በላይ የሆነ ለራሱ ወይም ለሌላ ሰው የሚሰራ ከአንድ ሰዓት በላይ በሳምንት የሚሰራ ሰው ከሆነ ኤምፕሎይድ ነው እንላለን። ሁለተኛ who works without pays for 50 or more hour per week in a family enterprise ስለዚህ በቤተሰብ ስራ ላይ ከሆነ ደግሞ ከ15 እና ከ15 ሰዓት በላይ ያለ ክፍያ የሚሰራ እንደ ኤምፕሎይድ ነው የሚቆጠረው። ሶስተኛ ደግሞ who has a job have been temporarily absent with or without pay ነው። ለጊዜው ስራ who has a job ስራ አለው ግን ለጊዜው ቴምፖራሪ ከዛ ስራ አብሰንት ያደረገ የቀረ በፍቃድ ምክንያት የወጣ ማለት ነው። ዊዝን ወይም ዊዛውት ፔይ ያለ ክፍያም ሊሆን ይችላል፣ በክፍያም ሊሆን ይችላል። ስለዚህ ኤምፕሎይድ የምንለው ይሄን ይመስላል ማለት ነው። ባጭሩ ከ16 ዓመት እና በላይ የሆነ በክፍያ መስራት የሚችል ከሆነ በራሱ ወይም በሌላ ሰው ስራ ላይ ከአንድ ሰዓት በላይ በሳምንት መስራት ከቻለ ወይም ያለ ክፍያ ከ15 ሰዓት በላይ በቤተሰብ ስራ ላይ የሚሰራ ወይም ስራ ኖሮት ጊዜያዊ ፍቃድ የወጣ በደሞዝ ወይም ያለ ደሞዝ ምን ይባላል? ኤምፕሎይድ ይባላል ማለት ነው። ከዛ አንኤምፕሎይድ ስራ አጥ የሚባለው ምንድን ነው ስንል አንኤምፕሎይድ ማለት ኤ ፐርሰን 60 years old or older who is not working is available for work and has made specific effort to find a job during the previous 4 weeks ነው። ስለዚህ አንኤምፕሎይድ የምንለው ከ16 እና ከ16 ዓመት በላይ የሆነ ስራ የሌለው ግን ስራ የሚፈልግ ሰው እና የራሱን ሚና እየተጫወተ ያለ ወይም ስራ እየፈለገ ያለ ሰው ማለት ነው። ከዚህ በፊት ባሉ ከ4 ሳምንታት ጀምሮ ስራ በመፈለግ ላይ ያለ ሰው ሚኒመሙ ነው 4 ዊክ ያለው ለብዙ ዓመትም ሲፈልግ የሚኖር ሰዎች ስላሉ ማለት ነው። እና እንደነዚህ አይነት ሰዎችን አንኤምፕሎይድ እንላለን ማለት ነው። ስለዚህ እነዚህን ኮንሴፕቶች አሁን በዴፊኒሽን ጥርት እያደረጋችሁ ማወቅ ስላለባችሁ ነው እንደዚህ በዲቴል ዲፋይን ያደረጋቸው ማለት ነው። ከዛ ይህን ይመስላል ማለት ነው አንኤምፕሎይድ። ከዛ ኖት ኢን ሌበር ፎርስ ማለትስ ምንድን ነው ስንል a person who is not looking for a work because he or she does not want a job or he has given up looking ነው። ስለዚህ ኖት ኢን ሌበር ፎርስ ማለት ስራ መስራት የሚችል ሰው ነው ግን ስራ የማይፈልግ ሰው ከሆነ በሌበር ፎርስ ውስጥ አይደለም ይባላል ማለት ነው። ሌላኛው ደግሞ ሌበር ፎርስ ከሆነ ስለዚህ ምን ይባላል ማለት ነው? ኤምፕሎይድ እና አንኤምፕሎይድን ያካተተ ማለት ነው። ስራ ያለው ስራው አግኝቶ የሚሰራ ወይም ስራ በመፈለግ ላይ ያሉትን ሁለቱንም የሚያካትተው ሌበር ፎርስ ይባላል ማለት ነው። ከዛ አንኤምፕሎይመንት ሬት አለ፣ ፎርሙላ አለው። አንኤምፕሎይመንት ሬት ስትፈልጉ አንኤምፕሎይዱ አለ ስራ አጡን ለምን ታካፍላላችሁ? ለሌበር ፎርስ ወይም ሌበር ፎርስ ማለት ኤምፕሎይድ ፕላስ ለአንኤምፕሎይዱ ስትሳረጉት አንኤምፕሎይመንት ሬት ወይም ስራ አጡ በሬት ወይም በፐርሰንቴጅ ስታስቀምጡት ምን ያህሉ ስራ አላገኘም የሚለውን ለማሳየት ማለት ነው። ይሄ ጠቃሚ ኢንዲኬተር ኦፍ ኢኮኖሚ ስለሆነ በዚህ ወይ ካልኩሌት ታደርጋላችሁ ማለት ነው። ስለዚህ ይህን ፎርሙላ የያዙት ካልኩሌት ካርጉ ከተባላቸው አንኤምፕሎይመንት ሬቱን አንኤምፕሎይዱን ነምበሩን ከዛ ከስር ደግሞ ኤምፕሎይድ እና አንኤምፕሎይዱን ደምራችሁ ስታካፍሉት ምን ያህሉ ፐርሰንቴጅ ስራ ከሚሰሩት ሰዎች ውስጥ ስራ አላገኘም የሚለውን ፐርሰንቴጅ ያሳያችኋል ማለት ነው። ሌላኛው ሌበር ፎርስ ፓርቲሲፔሽን ሬሾ ነው። ሌበር ፎርስ ፓርቲሲፔሽን ሬሾ ኢዝ ዘ ሬሾ ኦፍ ሌበር ፎርስ ቱ ዘ ቶታል ፖፑሌሽንስ 60 years old or older ነው። ከ16 ዓመት በላይ የሆኑትን ነው። ከዛ ሌበር ፎርስ ማለት ኤምፕሎይድ ሲደመር አንኤምፕሎይድ ማለት ነው። ሁለቱንም የያዘ ከአጠቃላይ ህዝቡ ላይ ምን ያህሉ ነው በስራ ላይ ያለው። ምክንያቱም ህፃናትና ሽማግሌዎች በስራ ላይ ስለማይካተቱ ከ65 በላይ ያሉት ስለማይካተቱ ከነሱ አንጻር ከአጠቃላይ ህዝቡ አንጻር ምን ያህሉ ስራ ይሰራል የሚለውን ለመለየት ነው። እዚህ ጋር ግን ስራ ከሚሰራው ላይ ምን ያህሉ ስራ አላገኘም ነው። ሌበር ፓርቲሲፔሽን ሬሾ ደግሞ ከአጠቃላይ ህዝቡ ምን ያህሉ ስራ እየሰራ ነው ወይም ስራ እየፈለገ ነው የሚለውን ያሳየናል ማለት ነው። ይህ ነው ሁለቶቹ ዲፈረንሳቸው አንኤምፕሎይድ ሬት እና ሌበር ፎርስ ፓርቲሲፔሽን ሬሾ። ከዛ የአንኤምፕሎይመንት ስራ አጥ አይነቶች አሉ። ስራ አጥ አይነት 3 አሉ። አንደኛ ፍሪክሽናል አንኤምፕሎይመንት ነው። ፍሪክሽናል አንኤምፕሎይመንት ከሆነ ኢንዲቪጁዋል ሰርችንግ ፎር ኤ ጆብ ኦር ዌይቲንግ ቱ ጆብ ሱን ነው የሚለው። ስለዚህ ስራ እየፈለጉ ያሉ ሰዎች ወይም ሰርችንግ ዌይቲንግ ቱ ቴክ ኤ ጆብ ሱን ነው። ለምሳሌ አሁን ተመራቂ ተማሪዎች ፍሪክሽናል ነው የሚባሉት ምክንያቱም እንደወጡ ስራ መፈለግ ስለሆነ ስራቸው ስራ መፈለግ ላይ ያሉ ፍሪክሽናል ይባላሉ ማለት ነው። ሁለተኛው ስትራክቸራል አንኤምፕሎይመንት ነው። ስትራክቸራል አንኤምፕሎይመንት ላይ ስንመጣ ኦከርስ ዱ ቱ ቼንጅ ኢን ዘ ስትራክቸርስ ኦፍ ዘ ዲማንድ ፎር ዘ ሌበር ኦር ቴክኖሎጂካል አድቫንስመንት ምክንያት። ይሄኛው ስትራክቸራል አንኤምፕሎይመንት መረዳት ያለባችሁ ምንድነው ባጭሩ
በቃ ሚስማች ሲያደርግ ነው ስኪላችን ከስራው ጋራ። አንዳንድ ጊዜ በቴክኖሎጂ እድገት አሁን ላይ ባለው ጊዜ ደግሞ ቴክኖሎጂ በጣም እየተስፋፋ ስለሆነ እነሱ እውቀቶች ከሌሏችሁ በእነሱ ምክንያት ስራ አጥ ልትሆኑ ትችላላችሁ። ወይም ከነበራችሁ ስራ ልትፈናቀሉ ትችሉና በሱ ምክንያት የተፈጠረ ሚስማች ቢትዊን ስኪል እና ኖሌጃችን ከስራው ጋር ካልተጣጣመ ምን ይባላል? ስትራክቸራል አንኤምፕሎይመንት ይባላል። ሶስተኛው ደግሞ ሳይክሊካል አንኤምፕሎይመንት ነው። ሳይክሊካል አንኤምፕሎይመንት ከሆነ ደግሞ ምንድነው? በምክንያት ነው የሚፈጠረው በረሰሽን ፌዝ ኦፍ ዘ ቢዝነስ ሳይክል። ቅድም ባየነው ቢዝነስ ሳይክሉ ላይ ኢኮኖሚው ዲክላይን እያረገ ስለሆነ በዛ ምክንያት የሚመጣ የስራ አጥነት ነው። ምክንያቱም ኢኮኖሚው ዲክላይን ባረገ ቁጥር የተለያዩ ፋብሪካዎች ወይም ኦርጋናይዜሽኖች ሰራተኛቸውን መቀነስ ይገደዳሉ። ምክንያቱም ለእነሱ ደሞዝ መክፈል ስለሚያቅታቸው። ስለዚህ በዛ ምክንያት የሚፈጠር ስራ አጥነት ሳይክሊካል አንኤምፕሎይመንት ይባላል ማለት ነው። ከዛ ቀጣይ የምናየው በአንኤምፕሎይመንት ምክንያት የሚፈጠር ኢኮኖሚክ ኮስት ወይም ኢኮኖሚክ ኮስት እና ኔን ኢኮኖሚክ ኮስቶች አሉ ወይም ጉዳቶች ነው። ኢኮኖሚያዊ የሚደርስ ኮስት አለ፣ ከኢኮኖሚክ ውጭ የሚደርሰው ኮስት አለ። ይሄ ስራ አጥ መሆን ማለት ነው፣ ስራ ለማግኘት። ስለዚህ ኢኮኖሚክ ኮስቱ ምን ይመስላል ስንል አንደኛ ምንድነው? ጂዲፒ ጋፕ ይፈጥራል። ጂዲፒ ጋፕ ማለት አክቹዋል ጂዲፒ ያለው ከፖቴንሻል ጂዲፒው ላይ ስንቀንሰው ያለው ዲፈረንስ ማለት ነው። ስለዚህ ጂዲፒ ጋፕ ማለት ምንድነው? አክቹዋል ጂዲፒው አለ፣ አክቹዋል የተመረተው ጂዲፒው ማለት ነው ሲቀንስ ፖቴንሻል ጂዲፒ ማለት ደግሞ ፖቴንሻል ጂዲፒ ማለት ፉል ኢምፕሎይመንት ሌቭል ተጠቅመን ያለንን ኢኮኖሚክ ሌቭላችንን ያለንን ሰራተኛ ኢምፕሎይ ወይም ሌበራችንን ፉሊ ተጠቅመን የተመረተ ነው። ፖቴንሻል ጂዲፒ የምንለው ባለን የሌበር ፎርስ ማለት ነው። ፉሊ ወይም ኤፊሽንትሊ ተጠቅመን ሌበራችን የምናመርተው ጂዲፒ ነው። ስለዚህ የሁለቶቹ ዲፈረንስ ነው። አንዳንዴ ፖዚቲቭ ይሆናል፣ ኔጌቲቭ ይሆናል ማለት ነው። ስለዚህ ፖዚቲቭ ኔጌቲቭ መሆኑ የራሱ ኢምፕሊኬሽን ስላለው በዛ ምክንያት የጂዲፒ ጋፕ ይፈጠራል ማለት ነው። ምክንያቱም ፖቴንሻል ጂዲፒያችን ከአክቹዋል ጂዲፒው ከበለጠ ኔጌቲቭ ይሆናል፣ አክቹዋል ጂዲፒው ከበለጠ ደግሞ ፖዚቲቭ ይሆናል ማለት ነው። ስለዚህ አንኤምፕሎይመንት ጂዲፒ ጋፕ ይፈጥራል ማለት ነው፣ ስራ አጥነት። ምክንያቱም የሚመረተው መጠን እንዲያንስ ስለሚያደርግ ነው። ሌላኛው እዚህ ጋር ያለው ኮንሴፕት ኦኩንስሎ ነው። ኦኩንስሎ የሚለው ምንድነው? ኤቭሪ 1% ኦፍ ሳይክሊካል አንኤምፕሎይመንት 2% ጂዲፒ ጋፕ ይፈጥራል ማለት ነው። ስለዚህ 1% ሳይክሊካል አንኤምፕሎይመንት በተፈጠረ ቁጥር 2% ጂዲፒ ጋፕ ይፈጠራል። ይህ የሚያሳየው ደግሞ ኔጌቲቭ ሪሌሽንሽፕ ባለ ነው በአንኤምፕሎይመንት እና በጂዲፒ መካከል። ይህ ማለት ምንድነው? ጂዲፒ በጨመረ ቁጥር አይሚን አንኤምፕሎይመንት በጨመረ ቁጥር ጂዲፒያችን እየቀነሰ ይመጣል ማለት ነው። ስለዚህ ኔጌቲቭ ሪሌሽንሽፕ አላቸው ማለት ነው። የኔጌቲቭ ሪሌሽንሽፕ በአንኤምፕሎይመንት እና በጂዲፒ መካከል ኦኩንስሎ ይባላል ማለት ነው። ከዛ ዳት ሚንስ አንኤምፕሎይመንት ሬት ዲክላይን ወይም ዘ ግሮዝ ሬት ኢዝ አባቭ ዘ ትሬንድ ሬት ማለት ነው። ስለዚህ አንኤምፕሎይመንት ሲጨምር ጂዲፒያችን ይቀንሳል፣ ወይም አንኤምፕሎይመንት ሲቀንስ ጂዲፒ ይጨምራል። ይህን የሚያሳየው ኦኩንስሎ ይባላል ማለት ነው። ስለዚህ ሌላኛው ነን ኢኮኖሚክ ኮስት አለው። ስራ አጠኝነት የሚያመጣው ይሄ በሰዎቹ ላይ የሚያደርሰው ተጽዕኖ ማለት ነው፣ ወይም በዙሪያቸው ባሉ ሰዎች ላይ ማለት ነው። ስለዚህ አንደኛው ሉዝ ኦፍ ስኪል ኤንድ ሉዝ ኦፍ ሰልፍ ሪስፔክት ነው። ስለዚህ ስኪሎቹ እነዛ አንኤምፕሎዮች ብዙ ስኪል ስላላቸው እነዛ ስኪሎች ሉዝ ሆነው ይቀራሉ፣ ምክንያቱም ስላልተጠቀምንባቸው ወይም ስላልቀጠርናቸው። እና ሉዝ ኦፍ ሰልፍ ሪስፔክት ነው፣ ክብር ይጠፋል። ብዙ ጊዜ ሰዎች ካያቸው ስራ ከሌላቸው ስለማይከበሩ ማለት ነው። እና ሞራላቸው ፐልሚኔቲንግ ነው፣ ሞራላቸው በጣም ነው የሚላሽቀው፣ ይጎዳሉ ማለት ነው። ምክንያቱም ለፍተው ተምረው ስላላገኙ ወይም አይምሯቸው ስለማይረጋጋ ማለት ነው፣ ሞራላቸው ይላሽቃል ማለት ነው። ሌላኛው ፋሚሊ ዲስኢንተግሬሽን ነው። ስራ ከሌለው አንድ ሰው ቤተሰቡን ማኖር አይችልም። ስለዚህ ትዳር ሊበተን ይችላል፣ ልጆች ጎዳና ላይ ሊወጡ ይችላሉ፣ ሌላ ብዙ ኢፌክቶች አሉ። ስለዚህ ስራ አጥነት መሆን ይህንን ችግር ያመጣል። ሌላኛው ፖቨርቲ ኤንድ ሬዱስ ሆፕ ነው። ሰዎች ስራ ካልሰሩ ተስፋቸው ይቀንሳል እና ለድህነት ይጋለጣሉ ማለት ነው። ከዛ በተጨማሪ ሀይትን ራሻል ኤንድ ኢትኒክ ቴንሽኖችም የብሔር ምናምን ቀውሶችም ሊፈጠሩ ይችላሉ ማለት ነው። በስራ አጥነት ሰዎች ሱሳይድ፣ ራስን የማጥፋት ሆሞሳይድ አለ፣ ፋታል ሀርት አታክ፣ የልብ ህመሞች፣ የአእምሮ በሽታዎች ምናምን ሊገጥሟቸው ይችላሉ ማለት ነው። ስለዚህ ካምቢ ሊድስ ቱ ቫዮለንስ ሶሻል ኤንድ ፖለቲካል ቼንጅ ነው። ስለዚህ ሰዎች ስራ ሲያጡ የተለያዩ ረብሻዎችን በፖለቲካም ሆነ በማህበራዊ ላይ ሊያስነሱ ይችላሉ ማለት ነው። ስለዚህ ስራ አጥነት እነዚህን የሚመስሉ ኢኮኖሚክ እና ነን ኢኮኖሚክ የሆኑ ኮስቶች አሉት ማለት ነው። ስለዚህ አንኤምፕሎይመንት እነዚህን ኤፌክቶች ያመጣል ማለት ነው። ከዛ ኢንፍሌሽን ስንመለከት ራይዚንግ ጀነራል ፕራይስ ነው። ኢንፍሌሽን ማለት የዋጋ መናር ነው። ማለትም ሰዎች ደሞዛቸው ሳይጨምር ኦንሊ የእቃዎች ዋጋ ብቻ የሚጨምር ከሆነ
የዋጋ ግሽበት ወይም የኑሮ ውድነት ይፈጠራል ማለት ነው። ከዚህ ሌላ ደግሞ ኢንፍሌሽን ሬዲዩስ ምንድነው? ዘ ፐርቼሲንግ ፓወር ኦፍ መኒ ነው። ኢንፍሌሽን በጨመረ ቁጥር የገንዘብ የመግዛት አቅሙ እየቀነሰ ይመጣል ማለት ነው። ከዛ ኢንፍሌሽንን እንዳየነው ቅድም ጂዲፒ ዲፕሌተርንም ኮንሱመር ፕራይስ ኢንዴክስንም ተጠቅመን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ኮንሱመር ፕራይስ ኢንዴክስ ማለት ምንድነው? the price of the most current ማርኬት ባስኬት ኢን ፓርቲኩላር ሲካፈል ዜሮ ባዛ በመቶ እንደምናደርግ አይተናል። የሲፒአይ እንዴት እንደሚሰራ አይተናል። ከዛ ኢንፍሌሽን ስንፈልግ ሲፒአይ ኦፍ ከረንት ይር ሲቀነስ ሲፒአይ ኦፍ ፕሪቪየስ ይር ሲካፈል ሲፒአይ ኦፍ ፕሪቪየስ ይር ሲባዛ በመቶ አድርገን ነው የምንሰራው ማለት ነው። ከዛ የኢንፍሌሽን አይነቶች ነው የዋጋ ንረት አይነቶችን ስንመለከት አንደኛ ዲማንድ ፑል ኢንፍሌሽን አለ። ዲማንድ ፑል ኢንፍሌሽን ማለት ኤክሰስ ስፔንዲንግ ሪላቲቭ ቱ አውትፑት እና ሴንትራል ባንክ ኢሹ ሲያደርግ ቱ ማች መኒ። ስለዚህ ዲማንድ ፑል ማለት በፍላጎት ምክንያት የሚፈጠር ነው። ፍላጎት ከአቅርቦት በላይ ሲሆን የሚፈጠር የኢንፍሌሽን አይነት ነው። ምክንያቱም ፍላጎት ከአቅርቦት በላይ ከሆነ ያለው ትንሽ ሰፕላይ ስለሆነ እነዛን ትንሽ ሰፕላዮች ለመግዛት በጣም ብዙ ብር ማውጣት አለባችሁ ማለት ነው። በዛ ምክንያት የዛ እቃ ወይም ፕሮዳክት ዋጋው ይንራል ማለት ነው። ስለዚህ በዲማንድ ፑል ኢንፍሌሽን ይፈጠራል ማለት ነው። በዚህ ጊዜ ሴንትራል ባንክ በጣም ብዙ መኒዎችን ኢሹ ያደርጋል ማለት ነው። ስለ ሴንትራል ባንክ ቱማች መኒ ሲኖር ምናምን ያለውን ኢፌክት በቻፕተር 3 ላይ እንመለከተዋለን። ስለዚህ ሴንትራል ባንክ በጣም ብዙ መኒ በጨመረ ቁጥር ምንድነው ኢንተረስት ሬቱ እንዲቀንስ ገቨርንመንት ደግሞ ኢንተረስት ሬቱን መቀነስ አለበት። በዚህ ኬዝ ማለት ነው ኢንፍሌሽንን ለመቀነስ ኢንተረስት ሬቱን መቀነስ በጣም ብዙ ገቨርንመንት ስፔንዲንጎችን ማውጣት ምናምን አለበት ማለት ነው። ምንን ዲማንድ ፑል ኢንፍሌሽንን ለመቀነስ ማለት ነው። ግን በዋናነት ዲማንድ ፑል ኢንፍሌሽን የሚፈጠረው ዲማንድ ከሰፕላይ ሲበልጥ መሆኑን ያዙ ማለት ነው። ሁለተኛው ኮስት ፑሽ ኢንፍሌሽን ነው። ኮስት ፑሽ ኢንፍሌሽን ማለት ዲቱ ዘ ራይዚንግ ፐር ዩኒት ኢንፑት ኮስት ነው የሚለው ኤንድ ሰፕላይ ሾክ ነው። ስለዚህ ፐር ዩኒት ኮስቱ ምን ሲፈጠር ነው? የእቃዎች ዋጋ ሲንር ማለት ነው። ወይም ፐር ዩኒት ኮስቱ ማለት የአንድ ነገር ማምረቻ እቃው ኢንፑቱ ጥሬ እቃው ሲጨምር በዛ ምክንያት ፋይናል ፕሮዳክቱ ይጨምራል ማለት ነው። ስለዚህ አንድ ቤት ሲሰራ የተለያዩ ቤት መስሪያ ማቴሪያሎች አሉ። እነዛ ማቴሪያሎች ከተወደዱ የቤት መሸጫ ዋጋ ይወደዳል ማለት ነው። በዛ ምክንያት የቤት ዋጋ እንዲወደድ ያደርጋል ማለት ነው። ስለዚህ ኢንፑቶቹ ዋጋቸው በተወደደ ቁጥር ምንድነው አጠቃላይ ያ ፕሮዳክትም ስለሚወደድ ማለት ነው። በዚህ ምክንያት ሰፕላይ ሾክ ወይም የአቅርቦት ችግር ይፈጠራል ማለት ነው። ምክንያቱም ዋጋው ስለተወደደ ሰው አይገዛንም ብለው ስለሚያስቡ ፕሮዲውሰሮች ያንን ነገር ማምረት ስለማይችሉ ማለት ነው። ስለዚህ ኮስት ፑሽ ኢንፍሌሽን የሚባለው ይሄ ነው ማለት ነው። በኮስት ምክንያት ምንድነው ያ ነገር አድሬስ ማድረግ ስለማይቻል በኮስት ምክንያት ፕራይስ ይጨምራል ማለት ነው። እና የመጀመሪያው ደግሞ ዲማንድ ፑል ከሆነ በዲማንድ ምክንያት ኢንፍሌሽን ይፈጠራል ማለት ነው። ስለዚህ እነዚህ ሁለቱ ኢንፍሌሽን ይህን ይመስላሉ ማለት ነው። ቀጣይ የምንመለከተው ሁ ኢዝ ሃርትድ ባይ ኢንፍሌሽን ነው የሚለው በኢንፍሌሽን ማን ይጎዳል? ኢንፍሌሽን በመፈጠሩ ምክንያት ነው። ምክንያቱም ኢንፍሌሽን ቢኖር የሚጎዱ የማይጎዱ አካላት ስላሉ ማለት ነው። ስለዚህ የመጀመሪያው ፊክስድ ኢንካም ሪሲቨር ነው። ቋሚ ገቢ ያላቸው ሰዎች በኢንፍሌሽን ይጎዳሉ ማለት ነው። ሪል ኢንካም ፎል ስለሚያደርግ ምክንያቱም ያላቸው ፊክስድ ኢንካም ፕራይሱ በጨመረ ቁጥር ትንሽ ነገርን ስለሆነ መግዛት የሚችለው ፊክስድ ኢንካም ሪሲቨር የሆኑ ሰዎች ይጎዳሉ ማለት ነው። ሁለተኛ ሴቨሮች ቆጣቢዎች በባንክ በምቆጥቡ ጊዜ ዋጋ በጨመረ ቁጥር የእናንተ ብር እዛ ባንክ ያለው ብር ዋጋው እየቀነሰ ስለሚመጣ ቫልዩ ኦፍ አኮሙሌትድ ሴቪንጋችሁ ዲተሪዮሬትድ ይሆናል። ስለዚህ በኢንፍሌሽን ጊዜ ቁጠባ ብዙም አይመከር ማለት ነው። ሶስተኛው ክሬዲተሮች አሉ አበዳሪዎች ሌንደርስ ጌት ፔድ ባክ ኢን ቺፐር ዶላር ነው የሚለው ለምሳሌ 10 ሺህ ብር አበድሯችሁ ቢሆን አበዳሪዎቹ የዋጋ ከናሪ 10 ሺህ ብር ስለሚረክስ ምንም አይሰራላቸውም እነሱ ጋር ሲመጣ ማለት ነው። ምክንያቱም ባበደሩት ጊዜ የነበረው ቫልዩ ስለሌለው ያ ብር ማለት ነው። ስለዚህ ሌንደሮች ይጎዳሉ ማለት ነው። በኢንፍሌሽን ፊክስድ ኢንካም ሪሲቨር ቆጣቢዎች እና አበዳሪዎች ይጎዳሉ ማለት ነው። ግን ማን ነው የማይጎዳው ከተባላችሁ በኢንፍሌሽን አንደኛ ፍሌክሲብል ኢንካም ሪሲቨር የቅድሙ የፊክስድ ኢንካም ሪሲቨር ተቃራኒ ማለት ነው። ምክንያቱም ፍሌክሲብል ከሆነ ኢንካማቸው ፕራይሱ ቢጨምርም ኢንካማቸው ስለሚጨምር ማለት ነው። ለምሳሌ ሶሻል ሴኩሪቲ ሪሲፓንት እና ዩኒየን ሜምበር መጥቀስ እንችላለን። ሁለተኛው ዲቤተርስ ነው። ዲቤተር ማለት ተበዳሪዎች ማለት ፔባክ ደሎን ዊዝ ቺፐር ዶላር ነው። ምክንያቱም 10 ሺህ ተበደራችሁ 10 ሺህ ስትበደሩት ቅድም እንዳልኳችሁ ብዙ ቫልዩ ነበረ። ግን በምከፍሉ ጊዜ በኢንፍሌሽን ምክንያት 10 ሺህ ቫልዩ ዝቅተኛ ስለሆነ
ስትከፍሉ ርካሽ መኒ እንደከፈላችሁ ነው የሚቆጠረው ማለት ነው። ስለዚህ አበዳሪ ይጎዳል፣ ተበዳሪ አይጎዳም ማለት ነው በኢንፍሌሽን ጊዜ። እነዚህን ኮንሴፕቶች መያዝ ይጠበቅባቸዋል ማለት ነው። ከዛ ታዲያ ኢንፍሌሽን እንዴት ነው መቆጣጠር የምንችለው ስንል አንደኛው ምንድነው ወይ ሜዠር ለማድረግ ኢንፍሌሽንን ሞኔታሪ ሜዠሮች አሉ። አንደኛ ሞኔታሪ ሜዠር ከሆነ ኮንትሮል ኦፍ መኒ ሰፕላይ ስሩ አፕሮፕሪየት ሞኔታሪ ፖሊሲ፣ ባንክ ሬት አለ፣ ሪሰርቭ ሪኳርመንት ሬሾ፣ ኦፕን ማርኬት ኦፕሬሽን አለ፣ ግሬትሊ ኢፌክቲቭ ኢን ኮንትሮሊንግ ኢንፍሌሽን ናቸው። እኔ እዚህ ጋር በዲቴል መግባት አልፈልግም፣ ምክንያቱም በቻፕተር ስሪ በጣም አብራርቼ ሰርቼዋለሁ። ምክንያቱም እዚህ ጋር ሞኔታሪ ሰፕላይ ማለት ሞኔታሪ ሜዠር ነው፣ የገንዘብ መቆጣጠር ነው። የገንዘብ አቅርቦትን ስትቆጣጠሩት ነው። በጣም የገንዘብ አቅርቦት በጨመረ ቁጥር የወለድ መጠን ይቀንሳል። ብዙ ብር ባለ ጊዜ ስለሚረክስ ብዙ ሰዎች ይበደራሉ ማለት ነው። ግን ትንሽ ብር ከሆነ ያለው ኢንተረስት ሬቱ በጣም ስለሚጨምር ኢንተረስት ሬቱ መጨመር አለበት ትንሽ ብር ከሆነ ያለው፣ ምክንያቱም ያ ብር ዋጋው መጨመር ስላለበት ማለት ነው። ስለዚህ እነዚህን አጀስት እያደረጉ ነው የሚቆጣጠሩት የመኒ ሰፕላይን። ይህም በዲቴል በቻፕተር ስር እናየዋለን። ሌላኛው ፊስካል ሜዠሮችን እንወስዳለን። ፊስካል ሜዠር ማለት ኤክሰስ ዲማንድ አራይዝ ሜይንሊ ዲው ቱ ኤክሰስ ገቨርንመንት ኤክስፔንዲቸር ነው የሚለው። ኤክሰስ ዲማንድ ሊፈጠር ይችላል አንዳንድ ጊዜ መንግስት በጣም ኤክስፔንዲቸርን ባወጣ ጊዜ። ምክንያቱም የገቨርንመንት ኤክስፔንዲቸር ለምሳሌ የተለያዩ መሰረተ ልማቶችን በአሟላ ቁጥር መንገዶች፣ መብራት፣ ውሃ በአሟላ ቁጥር መንግስት ምንድነው ዲማንዳችን እየጨመረ ነው የሚመጣው ማለት ነው። ስለዚህ ፊስካል ሜዠር ኦር በጀታሪ ሜዠር አር ሞር ፓወርፉል ኤንድ ኢፌክቲቭ ዌፐን ቱ ኮንትሮል ዲማንድ ፑል ኢንፍሌሽን። ስለዚህ ዲማንድ ፑል ኢንፍሌሽንን ለመቆጣጠር ፊስካል ሜዠር በጣም አሪፍ ናቸው ማለት ነው። ምክንያቱም ፍላጎት ከአቅርቦት ሲበልጥ ስለሆነ አቅርቦትን ለማፋጠን ስለምንሰራ ነው። ምክንያቱም ገቨርንመንት ስፔንዲንጉ በጨመረ ቁጥር ያንን ዲማንድ አድሬስ ለማድረግ ይቻላል ማለት ነው። የተለያዩ ሰፕላዮች ነው። አሁን ለምሳሌ አቅርቦት የቀረው ከገጠራማ አካባቢዎች የሚመጡ ፕሮዳክቶች መንገድ አጥተው ከሆነ ያንን መንገድ መንግስት ቢሰራው እነዛ ፕሮዳክቶች ወደ ከተማ መግባት ይችሉና ያንን ዲማንድ አድሬስ ማድረግ ስለሚችሉ ዲማንድ ፑል ኢንፍሌሽን ደግሞ ዲማንድ ከሰፕላይ ሲበልጥ ስለሆነ የሚፈጠረው ዲማንድ እና ሰፕላይን በማጣጣም ምንም መፍታት እንችላለን፣ ዲማንድ ፑል ኢንፍሌሽን መፍታት እንችላለን። ስለዚህ ፊስካል ሜዠር አሪፍ ዌይ ነው ለመቆጣጠር ምንም ዲማንድ ፑል ኢንፍሌሽን ማለት ነው። ስለዚህ ኤክሰስ ሪል አውትፑት ደ ሞስት ኢፌክቲቭ ፖሊሲ ሜዠር ቱ ካት ፐብሊክ ኤክስፔንዲቸር ነው ማለት ነው። ስለዚህ ኤክሰስ የሆነ ሪል አውትፑትን በማምረት የሰፕላይ ችግር ስለነበር የነበረው በዛ ዌይ ዲማንድ ፑል ኢንፍሌሽን መቆጣጠር እንችላለን ማለት ነው። ስለዚህ ፊስካል ፖሊሲ ብትጠቀሙ አሪፍ ነው በምን ጊዜ ዲማንድ ፑል ኢንፍሌሽን ሲፈጠር ማለት ነው። ሶስተኛው ሜዠር ፕራይስ ኤንድ ዌጅ ኮንትሮል ነው። ፕራይስ ኤንድ ዌጅ ኮንትሮል ደግሞ የሚያስፈልገው መቼ ነው? ሞኔታሪ እና ፊስካል ፖሊሲ ኢንፌክቲቭ ናቸው ይላል። ምንን ለመቆጣጠር? ኮስት ፑሽ ኢንፍሌሽን። ኮስት ፑሽ ኢንፍሌሽን እንዳየነው ኢንፑት ኮስቱ ሲጨምር የፕሮዳክሽኑ የምንጠቀማቸው ግብአቶች በጨመሩ ቁጥር ፋይናሊ ፕሮዲውስ የምናደርገው ፕሮዳክትም ይጨምራል ብለናል ዋጋው። ስለዚህ እሱን ለመቆጣጠር ደግሞ ሞኔታሪም ሆነ ፊስካል ፖሊሲ ኤፌክቲቭ አይደሉም ነው። ስለዚህ ኤፌክቲቭ የሚሆነው ማነው? ፕራይስ ኤንድ ዌጅ ኮንትሮል ሜዠር ነው። ስለዚህ ኢፍ ዘ ኢንፍሌሽናሪ ኮንዲሽን ኢዝ ዘ ሪዛልት ኦፍ ኮስት ፑሽ ከሆነ ኢንፍሌሽኑ የተፈጠረው ኢት ኢዝ አድቫይሴብል ቱ ኢንትሮዲውስ ፕራይስ ኤንድ ዌጅ ኮንትሮል ሜዠር ራዘር ዛን ዩዚንግ ዘ ሞኔታሪ ኤንድ ፊስካል ፖሊሲ። ስለዚህ በዚህ ኬዝ ማድረግ ያለባችሁ ፕራይስ ኤንድ ዌጅን ኮንትሮል ማድረግ ነው። ምክንያቱም ፕሮዳክቱ ምንድነው ኢንፑት ኮስቱ ስለሆነ የጨመረው ኢንፑት ኮስቱ ቫሊዩ እንዲቀንስ ማድረግ ነው። ወይም አጠቃላይ ፕሮዳክሽኑን ኮስቱን በመቀነስ ያ ኮስት ፑሽ ኢንፍሌሽንን መቆጣጠር እንችላለን ማለት ነው። ስለዚህ ፕራይስ ኤንድ ዌጅ ኮንትሮል ነው በኮስት ፑሽ ጊዜ ኢፌክቲቭ የሚሆነው። ፊስካል ፖሊሲ ከሆነ ደግሞ በዲማንድ ፑል ኢንፍሌሽን ጊዜ ኢፌክቲቭ ይሆናል ማለት ነው። እነዚህም ኮንሴፕቶች ኮንሲደር አድርጉ። ሌላኛው ኮዝ ኦፍ ኢንፍሌሽን በኤልዲሲ ማለት ሎወር ዴቨሎፒንግ ካንትሪ ላይ ምንድነው ኢፌክቱ በእኛ ሀገር ኮንቴክስት ማለት ነው። ስለዚህ ወይም በማደግ ላይ ባሉ ሀገሮች ምንድነው የተለያዩ ስትራክቸራል ስቶሪዎች ኢንፍሌሽንን ምን ይፈጥራል ብለው ያስባሉ? በማደግ ላይ ባሉ ሀገሮች ፎሬን ኤክስቼንጅ ቦትልኔክን፣ ኢንፍራስትራክቸር ቦትልኔክ ነው፣ ሪሶርስ ኢምባላንስ እና ፉድ ስካርሲቲ ያመጣል ብለው ያስባሉ። ምክንያቱም ኢንፍሌሽን በኖረ ጊዜ የተለያዩ መሰረተ ልማቶች መገንባት አይቻልም። ከሌሎች ጋራም ፎሬን ኤክስቼንጅ ማድረግ አንችልም። ምክንያቱም የኛ ቫሉ የገንዘባችን ዋጋ እየቀነሰ ስለሚመጣ። አሁን ለምሳሌ ዶላርን ባያቸው ዶላርና የኛም ስታስተያዩት በጣም ዲፈረንስ አለው። ስለዚህ ፎሬን ኤክስቼንጅ ቦትልኔክ ይፈጠርብናል ማለት ነው። ለምሳሌ $1 ከቨር ለማድረግ 130 ምናምን
ብር ከሆነ በእኛ ከቨር የሚያደርገው $1 አስቡት። ያንን ከቨር ለማድረግ በጣም ብዙ ነገር ኢፌክት አለው በእኛ ላይ ማለት ነው። ስለዚህ ፎሬን ኤክስቼንጅ ቦትልኔክ ይፈጥርብናል። ኢንፍራስትራክቸራል ቦትልኔክ ካለ ሪሶርስን ባላንስ ማድረግ አንችልም። ምክንያቱም ኢንፍሌሽን ካለ እና የምግብ እጥረት ይገጥመናል ማለት ነው። ስለዚህ በሎስ ዴቨሎፒንግ ካንትሪዎች ላይ እነዚህን ኢፌክቶች ያመጣብናል። ምን ኢንፍሌሽን ማለት ነው። ስለዚህ ኢንፍሌሽን ይህን ይመስላል ማለት ነው። እሺ የዚህ ጋር ያበቃል ለዛሬ ይዤላችሁ የመጣሁት ሌሰን እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቻፕተር 2 ይህን ይመስላል። በቻፕተር 3 እስከምንገናኝ መልካም ጊዜ ይሆንላችሁ እና ቪዲዮውን ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። በተጨማሪም የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ስለዚህ በቻፕተር 3 ወይም በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው